ቀጠናው ምንድነው የገጠመው ምንስ ነው መልክ ሊይዝ የሚችለው አፍሪካ ከሌሎቹ አህጉራት በተሻለ ደረጃ ራሷን የቻለች አህጉር ነበርች የሚያገናኘን ቦርደር አይደለም ጎሳ አይደለም የዘላለማዊ ጥቅማችን ነው የሚያገናኘን ለግብጽ ከኢትዮጵያ በላይ ስጋት ሱዳን ነች አሁን ነዳጅን ይተካል ተብሎ የሚታሰበው ትልቁ ቀጣው የዓለም ሀብት ውሃ ነው እምነየውም አብዛኛው ጦርነት ግጭቶች የሚነሱት ከውሃ ጋር በተገናኘ ህዳሴ ግድብ ለኢትዮጵያ ሰክሰስፉል መሆኑና መገንባቱ ለግብጽ ትልቅ ራስ ምታት ነው ስለ ናይል እናውራ የሚባል ዲስከሽን ቴብል ላይ የቀይ ባህርን ጉዳይ ማምጣት ተገቢ ነው ጠላት የሚባሉ ወይም ደግሞ ከትብብር በተቃራኒ የሚቆሙ ሀገራት ፍላጎታቸው ምን ሊሆን ይችላል የግብጽ ብልጽግና በሌሎች አፍሪካውያን መደህየት መድቀቅ በጦርነት ማለቅ ላይ የተመሰረተ ሆኖ ሊቀጥል አይችልም ግብጽ ሰላም ባትሆን ሱዳን ኢኮኖሚካሊ ተጠቀማለ ይሄ ነው ለዛ ነው ሱዳን ሰላም እንዳትሆን የሚፈልግ ኢትዮጵያን ባህር በር እንዳይታገኘው ዋናው ጨዋታ ጤና ይስጥልን እንዴት አላችሁ ከኢቢሲ የሀገር ጉዳይ ተጀምሯል የዛሬው የሀገር ጉዳያችን በዋናነት ከሰሞነኛ የዲፕሎማሲ ጉዳዮችና እንሱን መነሻ አድርገን ደግሞ ከሁለቱ ውሃዎች እንቀጥላለን ከዛ ባሻገር ደግሞ የኢትዮጵያ ብሔራዊ ጥቅም ጥያቄዎች እንደዚሁ በሁለቱ ውሃዎች የመልካ ፖለቲካ ውስጥ እየተመለከተነው እንቆያለን ለዚህም ተወያዮች አሉኝ እኔ ስንታየሁ አባተ ነኝ አፈወርቅ በደዊ አለ እንዲሁም ደግሞ ዛሂድ ዘይዳን የኢትዮጵያ ብሔራዊ ጥቅም ጉዳዮች ላይ በዲጂታል መድረኩ በተለይ በስፋት ሲሟገትና ሲያቀነቅን ታውቁታላችሁ አሁን ደግሞ በጥናትና ምርምርም ዘርፍ እንዲሁ እየተሳተፈ ይገኛል ሁለታችሁም ስለመጣችሁ ስለ ጊዜያችሁ አስቀድሜ አመሰግናለሁ ጥሩ እንግዲህ አፈወርቅ ካንተ ሊጀምር በዋናነት ከሰሞኑ ኢትዮጵያ የሁለት ሀገራትን መሪዎች አስተናግዳለች በፕሬዝዳንት ደረጃ አንደኛው የደቡብ ሱዳን ናቸው ሁለተኛው የሞዛምቢክ ፕሬዝዳንት ነበሩ ከሰሞኑ በቅርብ ቀን የሚባሉ የመጡት ወደ ኢትዮጵያ ከዛ ባሻገር ግን ኢትዮጵያ አሁን የዲፕሎማሲ ማዕከልነቷን አስጠናክራ የቀጠለችበት ወቅት ላይ እንገኛለን የበርካታ ሀገራት ልዑኮች ወደ ኢትዮጵያ አዲስ አበባ የሚመላለሱበት ወቅት ላይ እንገኛለን የሁለቱን ጉዳይ ግን በዋናነት መነሻ አድርገን ከኢትዮጵያ የብሔራዊ ጥቅም ጥያቄዎችና የሁለቱ ውሃዎች ጉዳይ እያስተሳሰርን ለመቀጠል እንሞክራለን በዋናነት የደቡብ ሱዳን እናስቀድመውና ደቡብ ሱዳንና ኢትዮጵያ በጣም ጠንካራ የሚባል ግንኙነት ያላቸው ከምንም በላይ ደግሞ ብዙ የሚጋሩትም ጉዳይ ያላቸው ሀገራት ናቸው የፕሬዝዳንት ሳልቫ ኪር ማያርዲት የአዲስ አበባ ጉብኝትና እሱን ተከትሎ የወጡ ዘገባዎች አንድምታቸው ምንድነው የሚነግረን የሚለውን በመዳሰስ እንጀምር እንግዲህ ስፔሲፊካሊ ወደ ደቡብ ሱዳን ላይ ከማተኮራችን በፊት ትንሽ ሰፋ አድርገን ነገሩ ማየት የሚያስፈልገን ይመስለኛል በጣም ጥሩ አንደኛው ነገር በተለምዶ የአፍሪካ መሪዎች የአፍሪካ ህብረት ስብሰባ ከሌለ በስተቀር እርስ በርስ የመገናኘት ባህል ብዙም የላቸው ብዙ ጊዜ የአፍሪካ መሪዎች ወይ አውሮፓ ወይ አሜሪካ ካሉ ሀገራት ጋር ግንኙነት ሲያደርጉ ታያለህ እንጂ ወደ ወንድም ሌላ አፍሪካ ሀገር ሄደው ጉብኝት ሲያደርጉ የተለመደ ነገር አለ ከሰሞኑ እየተቀየረ የመጣው ባህል ምንድነው አፍሪካውያን ወደ ራሳቸው መመልከት ጀምረዋል ወደ ራሳቸው ሲመለከቱ መጀመሪያ የሚመለከቱት ዋና ከተማቸው ነው ዋና ከተማቸው ደግሞ ኢትዮጵያ ነች ብዙ ሰው ዋና ከተማቸው አዲስ አበባ ብሎ ይጠራሉ አዲስ አበባ ዋና ከተማቸው ሳትሆን ኢትዮጵያ ነች ዋና ከተማቸው ለአፍሪካውያን ኢትዮጵያ እንደ ሀገር ነው ዋና ከተማቸው ስለዚህ በተከታታይ ካየናው ለምሳሌ ኦልሞስት ከሸበሌ ሪዞርት ሶማሌ ክልል ከተመረቀ በኋላ ስታይ የሁለት ሀገር መሪዎች በሶማሌ ክልል ተገኝተው ነበር ከዛ በኋላ የቡሩንዲ ፕሬዚደንት ወደ ኢትዮጵያ መጥተው ነበር የናይል ተፋሰስ አባል ሀገር ነች ቡሩንዲ ከዛ በኋላ የሳውት ሱዳን ዴን የሞዛምቢክ ፕሬዚደንት ወደ ኢትዮጵያ መጥተዋል ኢትዮጵያና ሳውት ሱዳን እንግዲህ እኔ ሞድላቸው ፕሬዚደንት ሳልቫ ኪር ብዙ ጊዜ ኢትዮጵያን የሚጠቅሱት እንደ ማደር ስቴት አድርገው ነው የሚጠቅሷት ብዙ ጊዜ በተለይ በጠቅላይ ሚኒስትሩ የመጀመሪያ በዓለ ሲመት ላይ ባደረጉት ንግግር ኢትዮጵያ ለኛ እናታችን ነች ይላሉ ምክንያቱም አብዛኛውን ሱዳናዊም ሆነ ደቡብ ሱዳናዊ ከኢትዮጵያ ጋር ድንበር ብቻ አይደለም የሚቀረው ብዙ ጊዜ ደጋግመን እንደምናነሳው ማንነት ይጋራል በጎሳም በለው በማንኛውም ደረጃ ወርዶ ማንነት ይጋራል ሃይማኖት ይጋራል ታሪክ ይጋራል ቋንቋ ይጋራል እና ብዙ ነገር እንጋራለን ከሳውት ሱዳኖች ጋር ደግሞ በጣም የጠበቀ ግንኙነት ነው ያለው በተለይ በሰሜን ሱዳንና በደቡብ ሱዳን መካከል ያሉ ችግሮች በሰላማዊ መንገድ ተፈተው ሳውት ሱዳን የምትባል ሀገር እንድትፈጠርም አስፈላጊውን ሰላማዊ ድጋፍ
የማድረግ ድርሻዋን በተገቢ ሁኔታ የተወጣች ከተለያዩ በኋላም በሁለቱ ሀገራት መካከል አጨቃጫቂ የነበሩ ግዛቶችን እንደ አብያ አይነት ግዛቶችን ከተመለከትክ ለምሳሌ ሁለቱም ሀገራት አምነው ኢትዮጵያ በመሀል ብትገኝና የሰላም ማስከበሩን ስራ ብትሰራልን ብለው ሁለቱም ሀገራት የተስማሙባቸው በደቡብ ሱዳን ደግሞ ውስጥ ፖለቲካ ውስጥ ስንጥቃቶች በተፈጠሩ ጊዜ በተለይ በሪክ ማቻርና በፕሬዚደንት ሳልቫኪር መካከል ግጭት በሚፈጠርበትም ሰዓት እነዚህ ሁለት ወገኖች የቀዳሚ ምርጫቸው ብንነጋገር ብለው የሚመርጡት ቦታ አዲስ አበባ ነው። ቢያነጋግሩም ብለው የሚመርጡት የኢትዮጵያ መሪዎች ነው። ስለዚህ ኢትዮጵያና ሳውት ሱዳን ብዙ ግንኙነቶች አሏቸው። ለምሳሌ ኢኮኖሚካሊ ካያቸው በምስራቅ አፍሪካ ላይ ግዙፍ የሚባሉ ሁለት ፕሮጀክቶች አሉ። የላፕሴት ፕሮጀክት የላሙ ፖርት ዴቨሎፕመንት ፕሮጀክት ማለት ነው። በላፕሴት ፕሮጀክት ላይ ኢትዮጵያ፣ ሳውት ሱዳንና ኬንያ፣ በደሱ ፕሮጀክት በሚባለው ደግሞ ጅቡቲ፣ ኢትዮጵያ፣ ሳውት ሱዳንና ዩጋንዳ ይሄ የኢንፍራስትራክቸርና የትሬድ ፕሮጀክት ነው። ስለዚህ በእነዚህ ሁለት ፕሮጀክቶች ውስጥ ሰፊ የሆነ ግንኙነት አላቸው። የሚያመሳስላቸው ለምሳሌ ሁለቱም ከመገንጠል ጋር በተያያዘ ላንድ ሎክድ የሆኑ ሀገሮች ናቸው። በአንድ ሰው ከሰሞኑ የኢትዮጵያ ኢንስቲትዩት ኦፍ ፎሪን አፌርስ ባዘጋጀው አንድ መድረክ ላይ ተገኝቼ ነበርና በዛ መድረክ ላይ የተገናኙ አንድ የሳውት ሱዳን አምባሳደር ሲናገሩ አሁን ትልቋ ሱዳን ጦርነት ላይ ስለሆነች ነው እንጂ ጥያቄ በደቡብ ሱዳን ውስጥ ጥያቄ እያነሳን ያለነው ጥያቄ በምንለያይበት ጊዜ ስለ ወደቡ ዕጣ ፈንታ አልተነጋገርንም። ስለዚህ መነጋገር አለብን። ምክንያቱም ኦንሊ ፖርት ሱዳን ነው ለደቡብ ሱዳኖች ከዛ በፊት ሲጠቀሙት የነበረው። ሲለያዩ ሳውት ሱዳን ሎክድ ነው የሆነችው። ስለዚህ በዛ ፖርት መጠቀምን በተመለከተ የተነጋገርነው ነገር የለም። ስለዚህ መነጋገር አለብን የሚል ነገር አንስተዋል። ስለዚህ ሁለቱም ላንድ ሎክድ መሆናቸው፣ ሁለቱም የባህር በር ለማግኘት ጥረት እያደረጉ መሆናቸው ለምሳሌ ቅድም በደሱ ፕሮጀክትን ስትወስደው ለምሳሌ ጅቡቲ ነች በዛ ውስጥ እንደ ባህር ገብ ወይም ደግሞ ኮስታል ስቴት የምትወሰደው። ስለዚህ ዩጋንዳም ላንድ ሎክድ ነች፣ ሳውት ሱዳንም ላንድ ሎክድ ነች፣ ኢትዮጵያም ላንድ ሎክድ ነች። ሶስቱም ላንድ ሎክድ የሆኑበት የተለያየ የታሪክ አጋጣሚ ነው። ስለዚህ ዋናው መሰረታዊ ነገር ደቡብ ሱዳንና ኢትዮጵያን የሚያመሳስላቸው አንድ ድንበር ይጋራሉ፣ ማንነት ይጋራሉ፣ ሃይማኖት ይጋራሉ፣ ታሪክ ይጋራሉ። ብዙ ጊዜ የከፋ ቀንም ሲመጣ ደቡብ ሱዳኖች የከፋ ቀናቸውን የሚያሳልፉትም ወደ ኢትዮጵያ፣ ወደ ቤኒሻንጉልም፣ ወደ ጋምቤላም ሸሸግ ብለው ነው የሚያሳልፉት እና ብዙ አፍሪካውያንን እሱ ነው የሚያስተሳስራቸው። ዛይድ ወደ አንተ ልምጣና የሁለት ውሃዎች ጉዳይ እና እሱ የሚገኝበት የመልካ ፖለቲካ የሚያመጣውና የጎተተው ሹክቻ በጣም ጠንካራ ነው። የደቡብ ሱዳንና የኢትዮጵያን ጉዳይ ስንመለከት ደግሞ በዛ ውስጥ ያሉ ሀገሮች ናቸው። በዋናነት ግን ከአባይ ወንዝ ጋር እናያይዘውና ደቡብ ሱዳን የአባይ ትብብር ማዕቀፍን 6ኛ ሀገር ሆኖ በመፈረም ጨዋታውን የቀየረችው ሀገር ነች ተብሎ ይታመናል። በዛ ውስጥ በርካታ የሆነ የግብጽ ማባበያ እጆች ነበሩ። ግድብ እንስራላችሁ የሚሉ ነበሩና እነዛን ሁሉ ማባበያዎች ትቶ የሚያዋጣውና ዘላቂ የሚያደርገው ላይ ከምንም በላይ ደግሞ እውነት ላይ የሚቆም መርህ ላይ እና ውሳኔ ላይ የደረሰች ሀገር ነች። ቀደም ተብሎ ሲነሳ ነበረ በተደጋጋሚ ፕሬዝዳንት ሳልቫኪር የሚያነሱት ኢትዮጵያ እናታችን ነች፣ ያለ ኢትዮጵያ እኛን ማሰብ አይቻልም። አሁን ስላለንበት የሀገርነት ነጻነት ኢትዮጵያ አለች፣ ስለዚህ ኢትዮጵያ እናታችን ነች የሚል ቀደም ብሎ አፈወርቅ እንዳነሳው የጠቅላይ ሚኒስትሩ የመጀመሪያ በዓለ ሲመትም ላይ በተመሳሳይ ከህዳሴ ግድብ ምርቃት ጋር በተገናኘ እንዲሁ ስለ ኢትዮጵያ ባነሱ ቁጥር እንዲህ አይነት ጉዳዮችን ያነሳሉ። በሰሜኑ ጦርነት ወቅትም ሲያነሱ የነበረው ጉዳይ አለ። በተለይ እኛ ጋር ሆኖ ኢትዮጵያን ማጥቃት አይቻልም፣ እንደዚህ አይነት ቦታ የለንም የሚል እነዚህ ሁሉ ሲታሰቡ በተለይ ከአባይ ወንዝ ጋር ስናስተሳስረው የሁለቱ ሀገራት ግንኙነት ምንኛ መልክ ነው ያለው የሚለውን ነገር በመዳሰስ እንጀምር። ኢትዮጵያና ሳውት ሱዳን ያላቸው ሪሌሽን ሳውት ሱዳን ሳትሆን ራሱ ሳትለይ ወይ ሀገር ሳትሆን ከ2011 በፊት የነበረው ነገር ሳውት ሱዳኖች ኢትዮጵያ ፕሬዝዳንት ሳልቫኪር እንደሚሉት የነበረው ወይ ጆን ገረን ከዛ በፊት እንደሚሉት የነበረው ወይ ሳውት ሱዳኒዎች ማንኛውም ቤት ውስጥ ስትሄድ ኢትዮጵያ እንደ አንድ አካላችሁ ነው የሚቆጥሩት። ምክንያቱም እኛ ጋር ጂኦፖለቲክሳችሁ ወይ ጂኦግራፊካችሁ ወይ 1240 ምናምን ኪሎ ሜትር ብቻ አይደለም ነው የሚያገናኘን እኛና ሳውት ሱዳን። እኛ ሳውት ሱዳን ኒውዌር ከመጣ እዚህ እና እዛ አሉ፣ ዴንከር ከፈለክ እዚህ እና እዛ አሉ። ጎሶቹም በሙሉ ኮሚን ጎሶች ናቸው እኛ ሀገርና እዛ ሀገር ላይ። ለዛ እንደ ስደት ራሱ እነሱ ራሳቸው የማይቆጥሩበት ምክንያት ኢትዮጵያ ሲመጡ አጎታችሁ ቤት እንደሚያርፉ ነው እንጂ ሌላ ሄዶ ሌላ ሀገር ወይ ዩሮፕ ሀገር ሄዶ አሳይለም ጠሊቆ ምናምን አይደለም። በውሃዎችን ስንመጣ ሳውት ሱዳን ቆይታለች ከ2010
2010 ጀምሮ ስፔሻሊ አንቲቢ ስምምነት ብሎ ቀድሞ የኢትዮጵያን ጠቅላይ ሚኒስትር መለስ ዜናዊ እና በነበሩበት ሰዓት ላይ ይሄ ነገርን ሲያረጉ እስከ ዛሬ 15 አመት ያህል ቆይታለች። አምና ነው የፈረመችው። አምና ሲፈርሙም 2024 መጨረሻ በፈረንጅ አቆጣጠር 25 መጀመሪያ ሲፈርሙ የኢትዮጵያን ዲፕሎማቶች ምን ያህል ትልቅ ሚና እንደተጫወቱ እኔ ሳላመሰግን ማለፍ አልችልም። ምክንያቱም ናቀው ነበር የአንቲቢ ስምምነት እንዳይፈጸም ዋው የሚባል ግድብ ዛሬ ወደ ኦልሞስት ወደ 46 ቢሊዮን ሜትር ኪዩብ ውሃ የሚይዝላችሁ ከነጩ አባይ ወይ እነሱ ዋይት ናይል የሚሉት ቦታው ላይ እንገነባላችኋለን። የሚገነባውም አልሙቃውሊን ወልዓረብ ወይ የአረቢክ ኮንስትራክሽን ካምፓኒ የግብጽ መከላከያ የሚመራው ይገነባላችኋል ብሎ ሁሉ ተስፋ ሰጥቷቸው ነበር። ግን ሳውት ሱዳን ዛሬ የግብጾች ጋር ግድቡን አጥቶ ሳይሆን ማንነታችን ኢትዮጵያ ጋር እንደሆነ ተመልሷል። ይሄስ በእኛ በትልቅ ኢትዮጵያን ኤምባሲ ጁባ ላይ ያደረገው በሰሩት ስራ ስፔሻሊ ሁሉም ስታፍ የኢትዮጵያን ዲፕሎማቶች ከአምባሳደር ነቢል ማህዲ ጀምሮ እስከ ኢትዮጵያን ኤምባሲ ጁባ ላይ ያለ እስከ ጠበቀው ያህል ትልቅ ዲፕሎማሲ ሰርተዋል ብዬ አምናለሁ። በቅርበትም አንዳንድ ኬዞችን ስለማቀው ንነሳና ላንድ ሎክ መሆናችሁና አባይ ላይ ወይ ሁለቱ አባዮች ነጩም ይሁን እኛ ምንለው አባያችን እነሱ ብሉ ናይል ቢሉት ላይ ሁላችንም ቁልፍ ሀገሮች ነን። ኢትዮጵያ ብንመጣ በአባያችን ወይ እነሱ በብሉ ናይል በሚሉት ስንመጣ ማንም ሰው እኛ እንጂ ማንም ሰው የሚያግዘን ወይ የሚገብርልንና እኛ ወደ ማለት ኢንጀክት የምናደርገው ወደ ሱዳን የለም። የኢትዮጵያና የኢትዮጵያ መሬት ብቻ ነው የሚመጣው። የዋይት ናይል የሚባለው እነሱ ጋር ስንመጣ ወይ ነጩ አባይ የሚሉት ወንዝ ጋር ስንመጣ ነጩ ናይል ከቪክቶሪያ ባህር ተነስቶ እስከ ሳውት ሱዳን ሲደርስ ሳውት ሱዳን ቦታ ላይ የሆነ በአረብኛ ሙስተንቃዓት የሚባለው ሙስተንቃዓት ማለት የሆነ ጫካ ውስጥ ሆኖ ሌቨሉ በጣም ሎ ነው የሚሆነው፣ ለመሮጥ አይችልም። ያን ኢንጀክት የሚሆንበትና እንዲሮጥና ተራራ ወደታች ወደ ከርቱም ወደ ሱዳን እንዲገባ የሚያደርገው አሁንም የኛ ውሃ ነው። እኛና ሳውት ሱዳኖች የሚያገናኘን ቦርደር አይደለም፣ ጎሳ አይደለም፣ የዘላለማዊ ጥቅማችን ነው የሚያገናኘን። ይሄ ስንል ዛሬ ሳውት ሱዳኖች መፍትሄ ሲፈልጉ ችግራቸው ላይ ትልቅ ችግራቸው ሲኖርና መፍትሄ ሲፈልጉ ኢትዮጵያ ነው ያሉት። ዛሬ ክቡር ሰልቫኪር ሲያወሩ ፕሬዝዳንት ሰልቫኪር ሲያወሩና ኢትዮጵያ ሲሉ ይሄ እሳቸው ኦፊሻሊ ሰውዬ ስለሆኑና ሀገራቸው ወክሎ የሚያወሩ እንጂ ማንኛውም ሳውት ሱዳኒ ውስጥ ችግር ሲመጣ የሚሩጠው እኮ ሴንትራል አፍሪካ ወይ ቻድ ወይ በሱዳን ገብቶ ወደ ቻድ ይሩጦ ወይ ወደ ኡጋንዳ አይደለም፣ ወደ ኢትዮጵያ ነው የሚመጣው። ይሄ የሚያሳይ ምን ያህል ጥንካሬ እንዳለንና ጂኦፖለቲክሳችንም ተስፋውም አላማውም አንድ መሆኑ ነው። ሌላው በባህር ውሃ ሁለቱ ውሃዎች ስላለን በባህር በር የሚባለው ጋር ስንመጣ እነሱ ላንድ ሎክ ሆኖ ረጅም ናቸው ወደ ባህር እስከሚደርሱ። ግን ኢትዮጵያ ባህር በር ባለቷና መጠየቋ ሁሉም አፍሪካ ሀገሮች ቅድም ወንድም ያፈርቅ እንዳለ ብንን አድርጓል። ኢትዮጵያ የአፍሪካ ሀገራት የራሷ ጥቅም ብቻ ሳይሆን የአፍሪካ ሀገራት ስፔሻሊ ላንድ ሎክ የሆኑት ነገር በሙሉ ህይወት ዘራችባቸው። እኔ 2024 ላይ ካዛክስታን ላይ የላንድ ሎኮች ሰሚት ስብሰባ በነበረበት ሰዓት ላይ የክቡር አንቶኒዮ ጉተረሽ የዩናይትድ ኔሽን ዋናው ሴክሬታሪ በነበሩበት ሰዓት ላይ ተዘልኛል። ያኔ ክቡር የፓርላማ ተወካያችን ዶክተር ፈትሒ ማህዲ ወዚር ያወሩት ወሬ እጅግ በጣም ምን ያህል እንኳን ለአፍሪካ ሀገራት ሳይሆን ለዓለም ላንድ ሎኮችን በሙሉ ህይወት እንደዘራባቸው ሰው ኢትዮጵያ እነሱ ጥቅማቸው ኢትዮጵያ ጋር ነው የሚገናኘው ያውቁታል። ከጥቅም ውጭ ራሱ ዛሬ ትልቅ ፕሮጀክት ነው ያለው ኢትዮጵያና ሳውት ሱዳን መሀል። ዛሬ ኢትዮጵያና ሳውት ሱዳን አምና በተፈራረቡትና የሳውት ሱዳን ፓርላማ መጽደቅ ብቻ የሚቀረው 235 ኪሎ ሜትር የሚሆነው መንገድ በ750 ሚሊዮን ዶላር የሚፈጅ ኮስቱ ነው የሚፈጀው መንገድ ነው የሚገነባው ነው ወይ የሚሰራው ነው አሁን ሊጀመር ፕሮጀክት ነው። ያ ማለት ኢትዮጵያ አሁን ራሱ ላንድ ሎክ ሆነ ባህር በር ሳታገኝ ራሱ ትልቅ ኢንቨስት የሳውት ሱዳን የሚገባው አብዛኛው ፐርሰንት ከኬንያ የሚሄድ ሳይሆን አብዛኛው ፐርሰንት ከጅቡቲ አልፎ ኢትዮጵያ ገብቶ ከኢትዮጵያ ወደ ሳውት ሱዳን የሚሄደው ነው። ለዛ ነው እኮ ሳውት ሱዳኖች ሁሌ የሚያወራው ፕሬዝዳንት ሳልቫኪር የሚያወሩት ማንኛውም የሆነ ጥቃት መፈጸም የሚፈልግም እገነጠላለው ሚልም ገነመለ የሚለው ነገሩም ሳውት ሱዳን አትቀበልም ይሉበት ምክንያት ኢትዮጵያ ትልቅ ውለታ ስለዋለችላቸው ነው። ይሄ ያህል ነው ያለን ትስስር። ኢትዮጵያ ማለት ለነሱ ልክ እንደ ባክቦን ነው። እነሱስ
ለኛ አሁን ዓለም ላይ ያለቀውስን ያየነው ነው በነዳጁ በሆርሙዝ በብዙ ነገር እኛ ሳውት ሱዳን ላይ ኢንቨስት ካረግን ኢትዮጵያ ዛሬ ነዳጅ ሄደን ከገልፍ ሀገራች ሳይሆን ነዳጅ ሀገር ስለሆነ ከዛ ጎረቤታችን ልናመጣ እንችላለን ይሄ ያህል ነው አንድ ሳንቲም ሁለት ገልጻል አይደለም እኛና ሳውት ሱዳን ሳይሆን ሳውት ሱዳን ላይ ዛሬ ስፔክ አወራን እንጂ ማንኛውም ጉርብትና ሀገራችን ላይ ጥቅም ኢትዮጵያ ሰላም ከሆነች ሁላችሁም ሰላም እንደሚሆነው ልክኛም እንደዛው ነው ማለት ነው በጣም ጥሩ አፈወርቅ ወደ አንተ ልምጣና በተለይ የሁለቱ መሪዎች የጠቅላይ ሚኒስትር አብይ አህመድና የሱዳኑ ፕሬዝዳንት ሳልቫኪር ንግግር ተከትሎ ጠቅላይ ሚኒስትሩ ያጋሩት መልእክት ነበር ወይም ደግሞ የውይይታቸው ጭብጥ ምንድነው የሚለው አንደኛው ቀጠናችንን መልክ በሚያስዙ ጉዳዮች ላይ ንግግር አድርገናል የሚል ቀጠናው ምንድነው የገጠመው ምንስ ነው መልክ ሊዝ የሚችለው ይሄኛው በተለይ አሁን ቀጠናው ከሚገኝበት ውጥረትና እድልም ስጋትም ያለበት ቀጠና ነው እንደምትረዳው ሁለቱ ሀገራት ኢትዮጵያና ደቡብ ሱዳን ደግሞ በተፈጥሮ ሀብት እጅግ የበለጸጉ ለአመታት ደግሞ ሀብታቸውን ያልተጠቀሙ ኢትዮጵያ አሁን በተሟላ አቅም ሀብቷን ወደ እድልና ልማት በመቀየር ላይ ያለች ሀገር ነች ደቡብ ሱዳን ከነጻነት ምስረታዋ ማግስት ጀምሮ የተለያዩ ግጭቶች እየገጠሟት እሱ ማድረግ አልቻለችም የተፈጥሮ ሀብት ያላት ሀገር ነች ግን ደግሞ በርካታ ስደተኞች ከሀገር የሚወጡባትና አሁንም ያለ መረጋጋት ሂደት ላይ ያለች ነች ኢትዮጵያ በዛ ውስጥ መልክ ለማሳስ ስትሄድ የነበረውን ርቀት እናስታውሳለን አጠቃላይ ግን የሁለቱ መሪዎች ከሁለቱ ሀገራት ባሻገር ቀጠናዊ መልኩንና እሱን የማረም የማስተካከል ጉዳይ ላይ አተኩሯል ሲሉ ጠቅላይ ሚኒስትሩ ምን እያሉን ይሆን የሚለውን ነገር እንነጋገርበት የቀጠናው መልክ ስንል ለምሳሌ አንድ ነገር መረዳት አለበት ትሪፕል ቮልነራብል ነን ወይም ደግሞ ሶስትዮሽ ተጋላጭ በሶስት ደረጃ የተጋለጠ ለብዙ ችግሮች አንደኛው ተጋላጭነታችን ከቅርበታችን ጋር ቅርብ መሆናችን በራሱ ለቀይ ባህር ቅርብ መሆናችን 48 ኪሎ ሜትር በ48 ኪሎ ሜትር ማለት ለብርቱ ሰው የእግር መንገድ ማለት ማለት በእግር መንገድ ርቀት ቅርብ መሆናችን በራሱ ይሄ በሚሊተሪ ቋንቋ ዲስታንስ ፋክተር ይባላል በሆነ ተተኳሽ ርቀት ውስጥ ነው ያለው ቀጠናው ደግሞ ቀይ ባህር ደግሞ የሀገር ጉዳይ ባልደረባችን የሆነው ለምሳሌ ብስራት የሸብሩ አደሮች መፈንጫ ነው ይላል በቃ ኦሬዲ ነን ስቴት አክተሮች የሚፈነጩበት ቀጠና ነው እሱም የጋረጠው አደጋ አለ ሁለት ሶስት ደግሞ ላንድ ኮምፕሊትሊ ላንድ ሎክድ መሆናችን ኢኮኖሚያችን ላይ ጋረጠው አደጋ አለ ሶስት እነዚህ ተደራራቢና ተያያዥ ወይም እንደ ሰንሰለት የሚገናኙ ተጋላጭነቶች አሉ ሳውት ሱዳን ደግሞ ከዚህም በላይ ሌላ ተጋላጭነት አለ አንድ በጦርነቱ የሱዳን ጦርነት የጋረጠባት አደጋ አለ ኢኮኖሚዋ ላይ በተለይ ለምሳሌ አብዛኛው የሱዳን የነዳጅ ሀብት የሚገኘው ሳውት ሱዳን ውስጥ ነው አብዛኛው ሪፋይነሪ የሚገኘው ሰሜን ሱዳን ውስጥ ነው ሰሜን ሱዳን ውስጥ ደግሞ ጦርነት መኖሩ የጋረጠው አደጋ አለ የሳውት ሱዳን ኢኮኖሚ ላይ ደን የሳውት ሱዳን ኢኮኖሚ ነዳጅ ማምረትና ነዳጁን ክሩድ ኦይል ነው ጥሬ ነዳጅ ነው የሚያመርተው ደን ያንን ሪፋይን ማድረግ አይችልም ስለዚህ የደሱ ፕሮጀክት ለምሳሌ አንደኛው ዓላማው እሱ ነው የላፕሴት ፕሮጀክት አንደኛው ዓላማው እሱ ነው በጣም የሚያስገርመውና የሚያሳዝነው ነገር ለኔ አሁን ለምሳሌ ሁሉ ጊዜም በዚህ መድረክ ላይ ማነሳው አፍሪካ ከሌሎቹ አህጉራት በተሻለ ደረጃ ራሷን የቻለች አህጉር ነበረች በተፈጥሮ ራሷን የቻለች ነች ለምሳሌ አፍሪካ በክሩድ ኦይል ደረጃ የምታመርተው አፍሪካ ኮንሱም ከምታደርገው ሁለት እጥፍ ይበልጣል ለምሳሌ ላፕሴት ፕሮጀክትን ስታነብ የሚያስደስትህም የሚያበሳጭህም ነገር አለ የሚያበሳጭህ 1700 ኪሎ ሜትር ፓይፕላይን ዘርግተን ይላል ደቡብ ሱዳንና ኬንያ ውስጥ የሚመረተውን ክሩድ ኦይል ኤክስፖርት እናደርጋለን ይላል ደን ኢምፖርት ያደርጋሉ እኮ የተጣራ ነዳጅ ደግሞ ኢምፖርት ያደርጋሉ ኬንያም ኔት ኢምፖርተር ነች ሳውት ሱዳንም ኔት ኢምፖርተር ነች ኢትዮጵያም ኔት ኢምፖርተር ነች በጋራ ሆነ ሪፋይነሪ ገንብተን ኮንሱም እናደርገዋለን የሚል እሳቤ በአፍሪካውያን ቮካብላሪ ወይም ደግሞ ዲክሽነሪ ውስጥ አታገኙ አሁን ከሰሞኑ ለዛውም የኢስት አፍሪካን ኮሚኒቲስ ናይሮቢ ላይ በተካሄደ ስብሰባ ዳንጎቴም ተገኝቶ ያደረጉት ንግግር የተነጋገሩት አንደኛው ነገር ምንድነው ታንዛኒያ ላይ ሪፋይነሪ ብንገነባ የሚል አፍሪካ የራሷን ተፈጥሮ ሀብት ማትጠቀም ከሆነ ምክንያቱም ከዚህ በፊት ማንስቻለሁ ለምሳሌ አውሮፓን በብርሃን የሚያጥለቀልቀው አሜሪካንን በብርሃን የሚያጥለቀልቀው ኤዥያን በብርሃን የሚያጥለቀልቀው ዩራኒየም አብዛኛው መነሻው አፍሪካ ነው ስለዚህ እኛ ዩራኒየም ለምሳሌ ኢትዮጵያውያንን ብትወስድ ዩራኒየም እንዳለን እኮ በ1954 ኒውዮርክ ታይምስ ላይ ፐብሊሽ ተደርጓል 1954 ዩራኒየምን ተጠቅመን ኃይል ማመንጨትን ማሰብም መተግበርም የጀመረው አሁን ነው ከ70 ምናምን ዓመት በኋላ አፍሪካውያን አርሰው በልተው
የምግብ ዋስትናቸውን ለማረጋገጥ የምግብ ሉዓላዊነታቸውን ለማረጋገጥ ያላቸውን ተፈጥሮ ሀብት ተጠቅመው የኢነርጂ ሉዓላዊነታቸውን ለማረጋገጥ ሁሉም ነገር አላቸው። ሁሉም ነገር ፕራውድሊ ነው ይሄንን የምንለው። ዛሬ ሆርሙዝ ተዘጋ ብሎ የሚጨነቅ አፍሪካዊ ማሰብ ያለበት እንዴት የራሴን ተፈጥሮ ሀብት ተጠቅሜ የሀገሬን ሉዓላዊነት የሀገሬን ራስን የመቻል ዋስትናን አረጋግጣለሁ ብሎ ማሰብ አለበት። ለምሳሌ በፕሬዚዳንት ሳልቫኪርና በጠቅላይ ሚኒስትር አብይ አህመድ መካከል ቀጠናውን መልክ ማስያዝ የሚባለው ምንድነው? መልክ የምናስይዘው አንድ ቀጠናችን የጦር ቀጠና እየሆነ ነው። ይህንን የጦር ቀጠና ይህንን የጦርነትን እሳት እያራገቡ ያሉ ኃይሎች አሉ። ከቀጠናው ውጪ ያለ ቤዛቸውን ከቀጠናው ውጪ ያደረጉ ለምሳሌ የሱዳን ውስጥ ያለውን የእርስ በርስ ጦርነት ማን ነው የሚያራግበው? ለምንድን ነው? ብዙ ጊዜ አነሳዋለሁ። ለግብጽ ከኢትዮጵያ በላይ ስጋት ሱዳን ነች። እኛ ሊታረስ የሚችለው መሬታችን በአባይ ተፋሰስ ውስጥ የሚገኝ በመስኖ ሊለማ የሚችለው መሬታችን ይታወቃል። ከ10 ቢሊዮን ሜትር ኩብ ውሃ በላይ ኮንሱም አያደርግም የኛ ኢሪጌሽን ከናይል ተፋሰስ ውስጥ። ሱዳን ግን ከኢትዮጵያ 2 እና 3 እጥፍ የሚበልጥ በናይል ተፋሰስ ውስጥ ያለ ሊለማ የሚችል መሬት አለ። ሱዳን የጦርነት ማገዶ ውስጥ በገባች ማገዶ እያቀረብክ ሱዳንን በጦርነት ውስጥ ካቆየሃት የሱዳን ድርሻ ተብሎ በቅኝ ግዛት የተቀመጠላት 18.5 ቢሊዮን ሜትር ኩብ ውሃ ዝም ብሎ የፈሳሽ ነው የሚሆነው ማለት ነው። ስለዚህ ሱዳንን ዲስቴብላይዝ ማድረግ የግብጽ የናይል ፕሮጀክት አንደኛው አካል ነው። ሱዳንን ዲስቴብላይዝ ታደርጋለህ፣ ኢትዮጵያን ዲስቴብላይዝ ታደርጋለህ፣ የናይል ተፋሰስ አባል ሀገራት የሆኑትን ዲስቴብላይዝ ታደርጋለህ። ዲስቴብላይዝ እያደረግካቸው ውሃው በአፈራቸው እየወፈረ በደማቸው እየቀጠነ መፍሰሱን ይቀጥላል። ዳስ ኢጂፕሽያን ኦልሬዲ ዋተር ሴኩሪቲን ማረጋገጥ የሚፈልጉት በዛ መንገድ ነው። ኦልተርኔቲቭ አይዲያሎጂ አለ። ለምሳሌ ቅድም ስታነሱት ነበረ የናይል ቤዚን ኢኒሺዬቲቭን የኢንቴቤ አግሪመንት ነው ወደ ናይል ቤዚን ኢኒሺዬቲቭ የተሸጋገረ። ያ ስምምነት መጨረሻ ላይ በሳውት ሱዳን ራቲፋይ ሆኖ ወደ ናይል ቤዚን ኮሚሽን እንዲሸጋገር ሲሆን ግብጽ ከዛ በፊት ስታደርግ የነበረው እንቅስቃሴ ምንድነው? ናይል ቤዚን ኢኒሺዬቲቭ ወደ ኮሚሽን እንዳይሸጋገር የተለያየ ርብርብ ማለት ነው። ምክንያቱም ቱሰርድ ስለሚል 2/3 የተፋሰሱ አባል ሀገራት መደገፍ አለባቸው ስለሚል። ስለዚህ ሳውት ሱዳን ያን ራቲፋይ አድርጋ ወደ ኮሚሽን ሲሄድ ማስቆም ሳይሆን አሁን ወደ ማፍረስ ስትራቴጂ ቅድም በኋላ ላይ ሜቢ ዛይድም ሊሄድበት የሚችለው ነገር ለምሳሌ ግብጽ የስትራቴጂ ሽፍት አድርጋለች። ሽፍቱ ምንድነው? ሌሎቹ የተፋሰሱ አባል ሀገራት ወንዙን እንዲጠቀሙ የተለያየ የፖለቲካ ብቻ ሳይሆን የፋይናንስ ድጋፍ አደርጋለሁ ትላለች አይደል? ኢትዮጵያስ ወንዙን እንድትጠቀም ለምን ድጋፍ አታደርግም ብለው ሌሎቹ የተፋሰሱ አባል ሀገራት ራሳቸው መጠየቅ አለባቸው። ለምሳሌ ኬንያን ሄዳ በናይል ውስጥ ያለ ወንዝን አልምተሽ እንድትጠቀሚ ፋይናንስ ላግዝሽ ስትል፣ ሌላ ሀገሮችም ጋር ሄዳ ይሄን ስትል ለኢትዮጵያ ለምንድን ነው ይሄን የማትለው? ምን ስለምትፈልግ? ቢኮዝ የናይል ቤዚን ኮሚሽን መቀልበስ አለበት። ሊቀለበስ የሚችለው ደግሞ በፈረሙት ሀገራት ነው። የፈረሙትን ሀገራት በተለያየ መንገድ ካባበልካቸው ወይም ደግሞ የተለያየ እጅ መንሻ ከሰጣቸው ጥቅማቸው ከተጠበቀባላቸው፣ ምክንያቱም ናይል ቤዚን ኢኒሺዬቲቭ ያን ነው የሚፈለገው፣ ወንዞቻቸውን በጓሯቸው እንዲጠቀሙ ነው። ሁሉም ፍትሃዊ በሆነ አጠቃቀም እንዲጠቀሙ። ፍትሃዊ የሆነ አጠቃቀም የሚባለው ኬንያ በናይል ቤዚን ውስጥ ያለህን ተጠቀም፣ ዲአርሲ አንቺም ተጠቀሚ፣ ቡሩንዲ አንቺም ተጠቀሚ ብለ ከፈቀድክለት የተናጥል እርምጃ፣ ይሄ የሶስቱ በሬዎች አይነት የነጣጠልክ ትባላቸው አለገባ። እንደዛ አይነት ስትራቴጂ ነው አሁን ግብጾች እየተከተሉ ያሉት። መልክ ማስያዝ ሲባል አንደኛው ቀጠናው የጦርነት ቀጠና ሆኗል። የጦርነት ቀጠና የሆነው ደግሞ በቀጠናው ሀገራት አይደለም፣ ይሄ ነን ሪጂናል አክተርስ እየገቡበት ከሌሎች ሀገራት ድጋፍ እየመጣ የሚቀበል የሚያሰራጭ ኃይል ተደራጅቶ ሱዳን ውስጥም የጦር ቀጠና አድርጓል። የሶማሊያን ሞት ወስደው ነው። ኢትዮጵያ ውስጥ ያለውን የምታየው ነው። አብዛኛው በዚህ ቀጠና ላይ ከመንግስት ጋር የሚፋለመው ኃይል የግብጽ ደገፍ ኃይል ነው። ለምሳሌ የሱዳን ጦርነት የኢትዮጵያ አማራጭና የግብጽ አማራጭ አለ። የኢትዮጵያ አማራጭ ኢምፓርሻሊቲ ነው። ሁለቱም ወገኖች በንግግር ችግራቸውን ፈተው የሱዳን መንግስት የሚገባውን ሲቪሊያን ታይፕ ኦፍ ገቨርንመንት ኢትዮጵያ ኢንዶርስ ታደርጋለች። ኢትዮጵያ እሱን ትደግፋለች። የግብጽ መንግስትስ ከቡርሃን ጎን ቆሞ ይዋጋል። ዴን የግብጽ መንግስት እያራገበው ያለውን እሳት ሳውት ሱዳንንም እየጎዳት ነው።
ኢትዮጵያንም እየጎዳት ነው፣ ሶማሊያንም እየጎዳት ነው። ስለዚህ ቀጠናው መልክ ማስያዝ ሲባል ለምሳሌ አልሸባብን ማን ነው የሚደግፈው? ኢትዮጵያ ውስጥ የሚገኙ ታጣቂ ኃይሎችን ማን ነው የሚደግፋቸው? ሱዳን ውስጥ እየተደረገ ያለውን ጦርነት ማገዶ እያቀረበ የሚያራግበው ማን ነው? ይሄንን ስታይ ቀጠናውን መልክ ማስያዝ ሲባል ከጦርነት ማላቀቅ፣ ቀጠናውን በልማት ማስተሳሰር፣ ቅድም ያነሷቸው ፕሮጀክቶች ለምሳሌ በልማት ማስተሳሰር ነው። የደሱ ፕሮጀክትም የላፕሴት ፕሮጀክትም ቀጠናውን በልማት ማለት ላፕሴት ስትወስዶ $25 ቢሊዮን ኢንቨስትመንት ነው። one of the huge investment in Africa። የኬንያን አመታዊ ጥቅል ምርት ወይም ጂዲፒ ግማሽ ያክል ድርሻ የሚይዝ ነው ይላል የላፕሴት ፕሮጀክት የካፒታሉ ወይም ደግሞ ይሰራበታል ተብሎ የታሰበው ከ24 እስከ $25 ቢሊዮን። እንመለሳለን። አፈወርቅ ዛሂድ ወደ አንተ ልምጣና ጠቅላይ ሚኒስትሩ በአወጡት መግለጫ ላይ ቀጠናዊ መልክን በሚያስዙ ይሉና ሁለተኛው አበይት ጉዳይ ደግሞ የጋራ መጻኢ የልማት ጉዳዮቻችን ላይ ትኩረት ያደርጋል ይላሉ። የጋራ መጻኢ ልማት እድሎች ወይም ደግሞ ጉዳዮች ስንል አንድም ከውሃ ጋር የተገናኘ ነው። አሁን ነዳጅን ይተካል ተብሎ የሚታሰበውም ትልቁ ቀጣዩ የዓለም ሀብት ውሃ ነው። እምናየውም አብዛኛው ጦርነት፣ ግጭቶች የሚነሱት ከውሃ ጋር በተገናኘ እየሆነ የመጣበት አውድ ላይ እንገኛለን። ይህንን ታሳቢ አድርገን ቀደም ብለን ስናነሳ የነበረው አለ ኢትዮጵያ አደጋ ወይም ደግሞ ግጭት እና አለመረጋጋት በገጠማት ወቅት እነ ግብጽ አይነት ኃይሎች ደቡብ ሱዳን ውስጥ ቤዛ አድርገው ህዳሴ ግድብን ለማጥቃት ሲሞክሩ ነበረ። የአካባቢ ህገ ወጥ የጦር መሳሪያ የሚተላለፍበት ጭምር ስለሆነ ጠላቶቻችን በዛ መንገድ ወደ ኢትዮጵያ ኢንጀክት ለማድረግ ጥረቶች ነበሩ። እሱን መፍቀድ አልቻለም። በተቃራኒው ሆኖ ተገኘ። የደቡብ ሱዳን መንግስት የቀደም ብለን እንዳነሳ ነው የአባይ ትብብር ማዕቀፍ ወደ ኮሚሽንነት የሚያድግበትን 6ኛ ሀገር ሆኖ መጣና ጨዋታውን ቀየረው። እነዚህ ነገሮች ሲፈጠሩ ግን አሁንም በሩቅ ቀደም አፈወርቅ ሲል የነበረው እዚህ ቀጠና ላይ አይደሉም፣ ግን ቀጠናውን በደንብ መቆጣጠርና ማተራመስ በራሳቸው ፍላጎት መምራት የሚፈልጉት የግብጽ መንግስታትና መሪዎች ደግሞ ይዘው የመጡትን ስትራቴጂ እንመለከታለን። ቀጣው ጥያቄያችን እኛ ከባህር በር ጋር ከቀይ ባህር ጋር የተገናኘ ነው። ስለዚህ ወደዛ እንዳንሄድ ደግሞ በዛ በኩል በር የመዝጋት ነገሮችን እንመለከታለን። ስለዚህ እንዴት ነው ሁለቱን ጉዳዮች ልናስተሳስራቸው የምንችለው? ከውሃ ጋር ያለውን ፈተና ወይም ደግሞ የኛን የመልማት ፍላጎት በየፊት ለፊታችን እየመጣ ደግሞ እንደ ደንቃራ የሚቆም ኃይል አለ። እሱንም የሚያስጠጋው ኃይል ጎረቤቶቻችን ላይ አለ የተወሰነ። ከዛም ደግሞ የሚቆረጡ እጆች የሉም፣ ተደጋጋሚ ጥረቶች አሉ። እነዚህ ሁሉ ባሉበት ውስጥ ነው የምናወራው። ስለዚህ የሁለቱ መሪዎች ጉዳይ ደግሞ ቀጠናውን እንዳለን ያዘውና የጋራ መጻኢ ልማት ጉዳዮቻችን ላይ ትኩረት እናደርጋለን ይላሉ። ሁለቱ ሀገራት በዋናነት መጻኢ እድሎቻቸው ከውሃ ጋርም የተገናኙ ስለሆኑ ብዬ በጣም ጥሩ። ባጭሩ ፍራንክሊ እናውራ ካልነው አንተ እንዳልከው ታኮ የሆኑ ሀገራት አለ ማለት ነው። ማንኛውም ተመልካች በሚገባው ቋንቋ ማለት ነው። ታኮ ለምን ይሆንብሃል? መጀመሪያ ብለን ታሪካዊ ብንመለስ አፈወርቅ ቅድም ወንድም ያፈወርቅ ዋይዶ ፒክቸር እንደሰጠን ልክ እንደዛው እኛ ባህር በር የነበረን ሰዓት ላይ አንድ ፖርት ሳይሆን 2-3 ፖርት በነበረን ሰዓት ላይ ቅርብ ጊዜ ላይ ምን ያህል ኤፌክት ነበር። ሁሌ አረቡ ሚዲያ ላይ ሲንቀርብ ሰሞኑም አሁን የሁለቷ ወይ የሶስቷ ግድቦችን የአባይ በፊት የህዳሴ በፊት እንገነባለን ኢትዮጵያ ጨረታ ወጣች በተባለው ቀርበናል ነበርና የሆነ ዲቤቶች ላይ ሲመጡ ኢትዮጵያና ባህር በርና ይሄ ውሃውን እነሱ ያገናኙታል እኛ ሳይሆን። ለዛ ስንመጣ ኢትዮጵያ ያ ቦታ ላይ ስትኖር ጂኦፖለቲክስ ላይ ምን ያህል ጉዳት ነበረ፣ ምን ያህል ጥቅም ነበረ ብለን ጥያቄ እንጠይቃቸዋለን። ኢትዮጵያ በነበረችበት ሰዓት ላይ ከ1991 መጨረሻው ሰዓት ላይ እስከ ኢትዮጵያ ታሪክ ባለው ለምሳሌ እስከ 1541 እንወስደው ካል በሁለት ወይ በሶስት ወንድም ያፈወርቅ እንደከፈለው እንክፈለው ካል እስከ ኢትዮጵያ አክሱሜት ኪንግደምና አዳል ስልጣኔት በነበረበት ሰዓት ላይ ጥቅም እንጂ ጉዳት አልተገኘም ቀጠናው ላይ። ከዛ በፊትም ብንመለስ ከ1540 ጊዜ በፊት ብንመለስ እስከ 650 ብንየው ምን ያህል ጥቅም እንደነበረው። ከዛ በፊት ምን ያህል እንኳን እነሱ ሳይሆን ሶስቱ ራሱ ፖለቲክስ ሳይሆን ሪሊጂናዊ ራሱ ብናየው ሶስቱ የክብር የሰማይ ሃይማኖት የሚባሉ ራሱ ኢትዮጵያ ላይ የሆነ እናደረ ታግኝቶች መሬት ላይ የታቀፉበት ነው። ሶስቱም ሃይማኖት አይሁድም፣ ክርስቲያኒቲም እስልምናም የተገኙበት ላይ ነውና እንዴት ኢትዮጵያ እንደዚህ ታዩታላችሁ ነው ያለን። ችግሩ ምንድነው? እነሱ ይሄ ነገርን ውሸትን ስለደጋገሙብን እኛ ራሱ አንዳንድ ቦታ ላይ ያ ውሸትን ይዘን ዲፌንስ ማድረግ ጀምረናል። መብታችንና ማንነታችን ረስተን የነበርነው ለዓለም የከፈልነው መስዋዕትን ረስተን እንደ ትልቅ ኢምፔሪያል እንደ ትልቅ ሲቪላይዜሽን ያለው
ወይ ስልጣኔ ያለው ሀገር መሆናችን ወይ አካባቢ መሆናችን ረስተን ወደ እነሱ ባሉት ትርክት ብቻ እንሄዳለን ነው እነሱ ባሉት ትርክት ሳይሆን እኛ ዛሬ ባህር በር ስንልና ስንመለስ አሁንም በፈጣን ወደዚህ ስንመለስ መጀመሪያ 1988 ጃማይካ የላንድ ለኮች ስምምነት ላይ ስንመጣ እኛ የሚከለክለን ነገር አለ ወይ ብለን አንድ እናስመርበት እንላለን ማይከለክለን ነገር ካለ ለምንድን ነው እናንተ አታኮም የምትሆኑብን ስፔሻሊ ግብጾች ባለፈው ማህደር ርድዋን እንዳሉት ታሪካዊ ጠላት የለንም እንደ ታሪካዊ ጠላት ብዙ ጠላት ካለን እኛ እንደ ጥፋት ነው እነሄም የግብጾች ትርክት ነው ዳይሬክት ግብጽ ናት በቃ ይሄ ነገር ይሄ አጀንዳ የምትራምደው ግብጽ ለምንድነው እሷ ላይ በርዲስ የሚባለው ቦታ ላይ መጨረሻ የሱዳንና የግብጽ ቦርደር ላይ ያለውና እስከኛ ባህር በር በነበርብን ድሮ 1991 ላይ ሙሰዋ እንብለው የትም ቦታ እንብለው 1400 ወይ 1500 ኪሎ ሜትር በርቀት ባለው መጣ እኔ የቀጠና ሴፍቲ እና የቀጠና ክብር ልጠብቅ የኔ መብት ነው ትላለች እኛ ስዝያለን ለምን በእነሱ ትርክት እንሄዳለን እኛ ዛሬ አንድም ሀገር ኢትዮጵያ ባህር በር ብላ ስትጠይቅ ነው ኢትዮጵያ አይገባትም እንዴት እንዲህ ይደረጋል ብሎ ያወራን ሀገር አለ ዩናይትድ ኔሽን ያወራን የዓለም ወይ ዳፎስ ምንለው ይሄ የዩሮፕ ላይ የመሪዎች ስብስብ ከለከለን ብሪክስ ምንለው ከለከለን እነሱም እኮ አሉ እኛ ጋር ምስጥራዊ አይደለም ነው የምናወራው ግን ምን መጣ ጥቅሙ ምንድነው እዚህ ቀጠና ሰላም ከሆነ ኢትዮጵያ ብቻ ሳይሆን ይሄ ቀጠና ለዛ ነው ጠቅላይ ሚኒስትሩ የሱዳን ፕሬዝዳንት ጋር የሳውዝ ሱዳን ፕሬዝዳንት ጋር ተገናኝቶ ቀጠና መዋብ ወይ ቀጠና ሰላም ሲሉ መዋብ ሲሉ ሜካፕ ቀጠና አይቀቡትም እኮ ቀጠና መዋብ ማለት ሀያል ሀገራት መፈጠር አለበት በዚህ ቀጠና ሁሌ በሙግዚት ወይ ሁሌ በልወቅልሽ ወይ ልወቅልህ የሚባለው ነገር እንዲ ያብቅ ማለት ነው እኛ ዛሬ ኢትዮጵያ ወንድሜ አፈወርቅ እንዳለው ኢትዮጵያ የአፍሪካ ቀጠና መሆኗን አፍሪካኖች እንዳለው ሌላ ስብሰባ ላይ የሚገናኙት ነበር ዛሬ ኢትዮጵያ መገናኘታችሁ ሌላው እኮ ያሳስባል ምክንያቱም ሀያል ሀገር ምንም ለአፍሪካ ሀገራትን ሳያረጉ ግብጽ ራሷ ትቆጠር ነበር እንዳልኩ ፍራንክሊ እናወራካል ግን ኢትዮጵያ አንዳንድ ነገሮች ባረገችው ከበዛ ተማሪ ታስተምር ነበረች ወይ ተቃዋሚ ፓርቲዎችን ታስተምር ወይ ታሳድግ ወይ ትንከባከብ ነበረች ኢትዮጵያ በአጼዎች ጊዜ ነው በደርግ ጊዜ ነው በኢህአዴግ ጊዜ ነው ዛሬ በብልጽግና ጊዜ ብናየው የኢትዮጵያን ተቃዋሚ ፓርቲዎችን ሁሌ ወይ የኢትዮጵያን ሰላም እንዳይኖር አንጀክት የሚያደርጉና የሚገብሩ በሃይማኖት አባቶችም በቄሶችም በለው በሼኾችም በለው በፈለከው በለው በእነሱ ጋር የሚመጣ ቀጠና ነው ጠቅላይ ሚኒስትሩ ባሉት ነገር ስንመጣ ይሄ ሪስክ እስከሚመጣ እኔ ቤቴ በረ እስከሚያንኳካ መጠበቅ የለብንም በሚል ይመስለኛል ምክንያቱም አይተናቸዋል እኛ 2020 ላይ የናይል ንስር የናይል አሞራ የናይል ምናምን ብሎ እኛ እኮ ከህዳሴ ግድባችን እኮ ወደ 100 ምናምን ኪሎ ሜትር ማይርቅ ቦታ ነው ሱዳን መሬት ላይ ጦር ልምምድ ያደረጉ የነበረው ልክ እንደዛው ወንድሜ አፈወርቅ ያለው 100% መደግፈውን ኢትዮጵያ ሳይሆን ኢትዮጵያ ይሄ እርምጃ በመራመዷ ባህር በርም ብታገኝ ሌላ አፍሪካ ሀገራት ድምጽ ሁሉም ተነቃቸዋል የህዳሴ ግድብም ስንመጣ ህዳሴ ግድብ ለኢትዮጵያ ሰክሰስፉል መሆኑና መገንባቱ ለግብጽ ትልቅ ራስ ምታት ነው ውሃ አልጎደለባቸውም አንድ ዋናው ጨዋታቸው እነሱ አፈር ነው አፈሩን በሌላ ፈርትራይዝ አድርጎ በሌላ መንገድ ሊያመጡት ይችላሉ ግን ዋናው ለአፍሪካ ሀገራት ልብ ትሰጣለች በሚል ነው ብናየው ዛሬ ሱዳን አልጀዚራ ፕሮጀክት ብቻ አልጀዚራ አንድ ክልል ነው ሱዳን ውስጥ አልጀዚራ ፕሮጀክት ብቻ ህዳሴ ግድብ በመገንባቱ እነሱ ትንሽ ግድብ ቢገነቡ አመት ላይ አንድ ሳይሆን 3 ጊዜ እንዲያርሱ ያረጋቸዋል ልክ እንደዛ ብናይ የሱዳን ሀገር በመሆኗ 1956 ሱዳን ተለይታ ከግብጽ ሙግዚትነት ተለይታ የራሷ ሀገር ሆና የራሷ መንግስት መሰረት ሱዳን ጋር እነሱ 1959 ፍርማ ምናምን የሚሉት ሱዳን እንግሊዝና ግብጽ የፈረሙት እንግሊዝ ለምን የሁለቱም ሀገር ሙግዚት ስለነበረች ያኔ ሰዓት ላይ ሱዳኖችን ትንሽ ግድቦች እንጂ መሐከለኛ ግድብ ራሱ እንዳይገነቡ ያስፈረሟቸው ነው ምክንያቱም ምንድነው ካል ወንድሜ አፈወርቅ ያለው ነው የመጣው ሱዳን
ተፈጥሮ ፈጣሪ የሰጣት ወይ አላህ የሰጣት የመሬት አቀማመጧ ለእርሻ እጅግ በጣም ምቹ ነው። የትም ብትመታ ይበቅላል። ልክ እንደ ኢትዮጵያ ፓርት ኦፍ ኢትዮጵያ ነገር ነው እንጂ በብዛት ብናየው ያ ነው የሚያስፈራቸው። ዛሬ ሱዳን ሰላም እንዲሆንም ትልቅ ተጽዕኖ የሚፈጥሩ እነሱ ናቸው። ኩዌት ናቸው። እኛ ሁለቱም ይምጡና ይስማሙ ያል እነሱ ነው አንዱ ብቻ ይይዛል ቡርሃን ብቻ ይይዝ ባሉበት ሰዓት ላይ ኢትዮጵያ እኮ አልቡርሃን የወታደራዊ ኃላፊ መሆኑ አልከደችም እኮ አለመክደቷ የሚያሳይም እነሱ እዛ ኤሲዩስ የተኙበት ሰዓት ላይ ሱዳን ጦርነት ሙቅ ባለበት ጦርነት ጊዜ አይተነዋል አይደለም። ጠቅላይ ሚኒስትራችን በበሮ ቦርት ሱዳን ላይ ችግርን ሲተክሉ ራሱ እሱና አልቡርሃን ጋር ሲስማሙ አይተናል እኮ። ምክንያቱም ሱዳን ሰላም እንድትሆን ግብጽ ሰላም ባትሆን ሱዳን ኢኮኖሚካሊ ትጠቀማለች። ይሄ ነው ለዛ ነው እኮ ሱዳን ሰላም እንዳትሆን የሚፈልግ ኢትዮጵያን ባህር በር እንዳታገኘው ዋናው ጨዋታ። ሌላ ወንድማሞቻችን አሉ ከጎረቤትና ሀገራት ከሱዳን ምናምን የሚያወሩ ዋና ጥናታዊ ማዕከል ምናምን ብታይ ሁሉም ጥናት ማዕከል የት ነው ብትለው ወይ አልአህራም ጥናት ማዕከል ወይ አልጀምሁሪያ ጥናት ማዕከል የሚደግፏችሁ ነው። ይሄ ለምንድን ነው የሚያደርጉት? ኢትዮጵያ ቀጠናው ላይ ሴኩሪቲ ልትጠብቅ ትችላለች፣ ኢኮኖሚካሊም ልታድግ ትችላለች። ኢኮኖሚካሊ ካደገች የኛ እኔ ግብጽ ተማሪ የነበርኩ ሰው ነኝ። ኢትዮጵያኖች ሄዶ እዛ ወይ በሪፉጂነት ወይ በኢትዮጵያ ስምን በመበላሸት ወይ ብላም ብዙ የሚያረጉ ወንድም እህቶችም አሉን። ልክ እንደዛ ፖለቲካሊ እነሱም ይጠቀሙበታል። ኢኮኖሚካሊ ጠንክራ ሴኩሪቲ ላይ ከሆነች ኢትዮጵያ ራሷን ችላ ሀብቷን እዚህ ቦታው ላይ ስለምትጠብቅ ነው። መጨረሻ ምዘገው ላይ አንድ ልክ እንደዛው ዲቤት ላይ ያለን የህዳሴ ግድብ ታይም ላይ እና ባህር በሩ ስንጥቅ ዊን ሲቹዌሽን ለምን ይሁንም ብለው ስንጠይቅ ራሱ አይፈልጉትም ግብጾች። እንዴት ኢትዮጵያና ግብጽ እኩል በጥቅም ይገናኛሉ ሚልህና ጊዜ ነበረ። አሁን ያ አቲቲዩዱ ፈርሷል ኦልሬዲ። ኢትዮጵያኖቹም እንደማንፈታ እንደማለቅ የመንግስት ፍላጎት ሳይሆን የህዝብ ፍላጎት እና የሀገርና የትውልድ ፍላጎት መሆኑን መሳየታችን እሱ መቀጠል እንዳለብን ብዬ አምናለሁ። እሱን በተለይ ከኛ የቤት ስራ አንጻር መለስ ብለን በስፋት ለመቃኘት እንሞክራለን። በመውጫ ሀሳብ አፈወርቅ ወደ አንተ ልምጣና የጋራ መጻኢ ልማት ጉዳዮች ሲባል ከሁለቱ ሀገር የሚሻገር ነው። ቀደም ብለንም ስናነሳ የነበረው ስለ ቀጠና ነው የተወራው። የሁለት ሀገራት መሪዎች ይገናኙ እንጂ ንግግሩና እሳቤው ስለ ቀጠናው ነው የሚያወራው። በዛ ውስጥ እንድናየው ብዬ ነው። ቀደም ላይ ያነሳቸዋል የላፕሴት ፕሮጀክት አለ የሚያበሳጭ ይሄ ፓይፕ ላይኑ እንደተጠበቀ ሆኖ በጣም አምቢሽየስ የሆኑ ደግሞ እንትኖች አሉት እቅዶች። ያኛው አይረባም ማለት አይደለም አይደለም አንተን ጨምሮ ስታነሳው። ከዛ ባሻገር የደሱ ኮሪደርም እንደዚሁ ትልቅ የሚባል ፕሮጀክት ነው። እነዚህ ቀጠናውን የማስተሳሰር እንቅስቃሴዎች ላይ ኢትዮጵያ ሁሌም የድርሻዋን ቀድማ ስታበረክት እንመለከታለን። የሱዳንና የደቡብ ሱዳንና ኢትዮጵያን አዲስ የፈጣን መንገድ ግንባታ ብንመለከት ከደቡብ ሱዳን በኩል ገና ሳይጀመር ኢትዮጵያ የራሷን ያወጣችበትና ከደቡብ ሱዳን ቀስ ብሎ ይደርሳል ፈንዱ ወይም ደግሞ ገንዘቡ የሚል እሳቤ ላይ የተደረሰበትን ሱዳኖች በግጭት ውስጥ ስላሉ ከኢትዮጵያ የሚሄድላቸውን ኤሌክትሪክ ክፍያ መክፈል ሳይችሉ 2 ዓመት የታገሰ ሀገር አሁን ከዛ በላይ ሆነው እነዚህ ሁሉ ስለ ቀጠናዊ ውህደት ትስስርና በጋራ ማደግ ተብለው የሚካሄዱ እርምጃዎች ናቸው። ጠቅላይ ሚኒስትር አብይ ይህን በተደጋጋሚ ያነሱታል። ቀጠናው የሚያስፈልገው አብሮ ማደግና መተባበር ነው። ቀደም ባለው ጊዜያቸው እንደውም ምስራቅ አፍሪካ ላይ የሁሉ መሪ እኮ አያስፈልግም፣ እኛ አንድ አይነት ነን፣ ስለዚህ ሰብሰብ አድርገን የበለጠ ጃይንት የሆነ ቀጠና የምንሆንበት መፈለግ አለብን እንጂ ብጥስጣሽ ሀገሮችን በመምራት እና በዛ ውስጥ በሚመጣ የጥቅም ግጭት ውስጥ በመራኮት ጊዜያችንን ማባከን የለብንም የሚል እናስታውሳለን። ወደ ስልጣን በመጡ ወቅት የኬንያና የሶማሊያን ባህር ጉዳይ ለመፍታት የሄዱበትን ርቀት በጣም በርካታ ርቀቶች ሲኬዱ ነበረ። እንደገና ደግሞ የቅርብ ጊዜውን ስንመለከተው ኢትዮጵያ ከሶማሌላንድ ጋር ያደረገችውን የመግባቢያ ስምምነት ተከትሎ እነ ግብጽ በምን ፍጥነት ሶማሊያ እንደመጡ እናስታውሳለን። የሚያገናኛቸው የታሪክም የድንበርም ነገር ኖሮ አይደለም። በኢትዮጵያ አጠገብ መገኘት የግብጽን ምንድን ሀያልነት ወይ ደግሞ ተፈሪነት ይጨምራል ከሚል እሳቤ እንደሆነ ይታወቃል። ቀደም ብለህ ስታነሳው ነበር የሱዳንንም ጉዳይ ብንመለከተው ለሱዳናውያን ታስቦ እንዳልሆነ፣ አንድም ተረጋግተው በአባይ ወንዝ ተጠቃሚ እንዳይሆኑ ነው፣ ሁለትም ደግሞ እነሱ የሚፈልጉትን አሻንጉሊት መንግስት ማስቀመጥና እንደፈለጉ ቀጠናው መዘወር ስለሚፈልጉ ነው። በኤርትራ በኩል ያላቸውን ግንኙነት እንደ አዲስ እንመለከተዋለን። ታሪካዊ ግንኙነት ሲባል ትመለከታለህ። ምናልባት ከኢትዮጵያ እንድትገነጠል ሰርተው ሊሆን ይችላል። ከዛ በኋላ ምን ያክል ግንኙነት ነበራቸው፣ ምን ያክል ለማደግ ተባበሩ፣ ጥያቄ ውስጥ የሚወድቅ ነገር ነው። እነዚህ ሁሉ ባሉበት ኢትዮጵያና
ደጋግ የሚያስቡ ሀገራት እንዲሁም መሪዎች ስለ ቀጠና የትስስርና ትብብር ደጋግመው ባወሩ ቁጥር የዚህ ተቃራኒ ሆነው ደግሞ የሚመጡ አሉ። ከቀጠናዊ ትብብር ይልቅ ቀጠናዊ ትርምስንና ሁከትን መፍጠር ደግሞ የሚያስደስታቸው መንግስታትም ያሉበት ቀጠና ነው። የቅርብም የራቅ ያሉ ጎረቤቶቻችንም ይህንን በማድረግ ደግሞ በአንድ በኩል የሚታወቁ ናቸው። እነዚህ ሁሉ ባሉበት ውስጥ ነው እያወራን ያለ ነውና ጠቅላይ ሚኒስትር አብይና የደቡብ ሱዳኑ ፕሬዚዳንት ስለ ጋራ መጻኢ ልማት ያወሩት። ስለዚህ እነዚህን ሁሉ ስንጠቀልላቸው የሚሰጠን አንድምታ ምንድነው የሚለውን ደግሞ እንመልከተው። በዋናነት እንዳንተባበር ቀጠናው ላይ ለምንድነው ጠላት የሚባሉ ወይም ደግሞ ከትብብር በተቃራኒ የሚቆሙ ሀገራት ፍላጎታቸው ምን ሊሆን ይችላል የሚለውን ነገር ብንመለከት፣ አንደኛው እውነት ምን መሰለ፣ በአፍሪካ ውስጥ ሁሉም አፍሪካውያን እጣፈንታቸው ተያያዥ። ሁሉም አፍሪካውያን ለምሳሌ ግብፃውያን የክቡር ጠቅላይ ሚኒስትር አብይ አህመድን ራዕይ ያደናቀፉ መስሏቸው ሊሆን ይችላል። እያደናቀፉ ያሉት ወይም ለማደናቀፍ እየሞከሩ ያሉት የአፍሪካ ህብረት ራዕይ ነው። ምክንያቱም የአፍሪካ ህብረት ወይም የአፍሪካ አንድነት ድርጅት ተብሎ ሲመሰረት ከመመስረቱ በፊት የነበረው ዲቤት ምን ነበር? አፍሪካ አሁን ወደ አንድ ሀገርነት መቀየር አለባት የሚለው የነኑ ኩርማ የኔሬሬ ግሩፕ አለ። ዴን ደግሞ የካዛብላንካ ግሩፕ የሚባለው ደግሞ አይ አፍሪካ ቀስ ብላ ምናምን የሚል በግራጁዋል ዴን ግራጁዋል የሚለውን ኢትዮጵያም ሰፖርት አድርጋ አፍሪካ ቀስ በቀስ በኢንፍራስትራክቸር እየተሳሰረች በኢኮኖሚና በንግድ እየተሳሰረች በዲፕሎማሲ እየተሳሰረች ቀስ በቀስ ግራጁዋሊ ወደ ሀገርነት ዩናይትድ ስቴትስ ኦፍ አፍሪካን ስታብሊሽ እናደርጋለን የሚለው ግሩፕ ዊን አድርጓል። የአፍሪካ ህብረት ከምስረታው የአፍሪካ አንድነት ድርጅት ጀምሮ በበቂ ሁኔታ አልሰራውም እንጂ መስራት ይገባው የነበረው አሁን ጠቅላይ ሚኒስትሩ በአፍሪካ ቀንድ ቀጠና ለማድረግ የሚሞክሩትን ነገር ነበር መስራት የነበረበት። ምክንያቱም እጣ ፈንታችን የተሳሰረ ስለሆነ እኔ ብዙ ጊዜ ማነሳው አንድ ነገር አለ። ግብፃውያን አፍሪካዊ ነን ብለው የሚያስቡት ስለ ናይልና ስለ ቀይ ባህር ሲያስቡ ብቻ ለእያንዳንዱ ችግር አፍሪካዊ መፍትሄን አይፈልጉም። ለእያንዳንዱ ችግር ለምሳሌ በሱዳን ችግር አፍሪካዊ መፍትሄን አይፈልጉም። ቅርብ ከሆነ የመካከለኛው ምስራቅ መፍትሄ ነው የሚፈልጉት፣ ሩቅ ከሆነ የአሜሪካን መፍትሄ ነው የሚፈልገው። ለምሳሌ ፕሬዚዳንት በሽር ከስልጣን ከተወገደ በኋላ ኢትዮጵያ በሽርን የበላው እሳት ጭሱ እያለ ነው ክቡር ጠቅላይ ሚኒስትር አብይ አህመድ ካርቱም የተገኙት። ከዛ በኋላ የሱዳን ህዝብ ጥያቄ የነበረው ሲቪሊያን ታይፕ ኦፍ ገቨርንመንት ያስፈልገናል የሚለውን ኢትዮጵያም ደግፋ፣ ለዛ ነው ጠቅላይ ሚኒስትር አብደላ ሐምዶክ ወደ ስልጣን የመጡት። ከዛ የሉዓላዊ ምክር ቤት እነዚህ ሁለት ሚሊተሪ ጃይንቶችን ማግለል ስላልተቻለ የሉዓላዊ ምክር ቤት ተብሎ ተቋቁሞ የምክር ቤቱ ሊቀመንበርና ምክትል ሊቀመንበር እንዲሆኑ የተደረገው እነዚህ ሶስት የፖለቲካና የሚሊተሪ ጃይንቶች ሱዳን ውስጥ መንግስት መሰረቱ። በማድጋፍ በኢትዮጵያ ከፍተኛ ድጋፍ አፍሪካዊ ችግር በአፍሪካዊ እንደሚፈታ አንደኛው ማሳያ እሱ ነው። ግን ለተወሰነ ጊዜም ቢሆን የሱዳን ህዝብ ተስፋን፣ የሱዳን ህዝብ ልማትን፣ የሱዳን ህዝብ ዲሞክራሲን፣ ነጻነትን በተወሰነ ደረጃ ኤክሰርሳይዝ ማድረግ ጀመረ። ግን እነዚህ ሁለት ሚሊተሪ ጃይንቶች ጠቅላይ ሚኒስትር አብደላ ሐምዶክን ከስልጣን ካስወገዱ በኋላ ግን እነሱም እርስ በርስ በተዋጉበት ሰዓት ኢትዮጵያ ወሰደችው አቋም ምንድን ነው? አንዱን ሳይድ መደገፍ ነው ወይስ ሁለቱንም ሳይድ ጦርነት አያዋጣችሁም፣ አይጠቅማችሁም፣ የሱዳንን ህዝብም አይገባውም የሚለውን አቋም ወስዳ ቅድም አንተ ያልከው ለምሳሌ የመብራት እንኳን ክፍያም ቢሆን እንደ ሀገር እኮ ትጠይቃለህ። እንደ ሀገር አውሮፕላን ለመግዛት ጥይት ለመግዛት ምናምን ዶላር አያጥራቸውም አይደለም። ለኔ መብራቱንም ክፈሉት ማለት እኮ ትችላለህ። ግን እንደ ወንድም ህዝብ እንደ ጎረቤት ብቻ ሳይሆን እንደ ወንድም ህዝብ ስለምታይ አይ ችግር ውስጥ ነው ያሉት፣ በዚህ ችግራቸው ላይ ይሄንን ክፍያ ፈጽሙ ማለት አቁመህ አይደለም እኮ ላይ መብራቱን እያቀረብክ ለምሳሌ ወደ ኢትዮጵያ ወደ ሀገር ውስጥ እናምጣው። ሀዘን ደርሶበት ልጁ ታሞበት የመብራትና የውሃ ክፍያ ያልከፈለን ሰውዬ መብራት ኃይል እንዴት ነው ትሪት የሚያደርገው? ሊትራሊ እኮ እናውቃለን እንዴት ትሪት እንደሚያደርገው። እንደ ሀገር ግን ለሱዳን ህዝብ አዝነናል። እንደ ሀዘን ለሱዳን ህዝብ we showed የወንድምነት ሲምፓቲ ያሳየተናል፣ አጋርነታችን ያሳየት ለህዝብ። አፈወርቅ እንደውም ይሄ ነገር የተፈጠረው
ኢትዮጵያ በሰሜኑ ክፍል የገጠማትን ጦርነት ተከትሎ የሱዳን መንግስት ወይም ደግሞ ጦር ወደ ኢትዮጵያ ሉዓላዊ ግዛት ከ1972 ስምምነት ባሻገር በጣም ገፍቶ የገባበት ነበርና ከመብራቱ ባሻገር ነው ማለት የሱዳን ተመሳሳይነት የእርስ በርስ ግጭት ውስጥ ሲገቡ ኢትዮጵያ በዛው መንገድ ድንበሯን ወይም ደግሞ ወደ 1972 መመለስ አለባት የሚሉ ጥያቄዎች ጭምር መንግስት ላይ በጣም ጫና ሲደረጉ ነበርና የለም እነሱ በሄዱበት የተሳሳተ መንገድ አንሄድም እኛ ለጉርብትና ቅድሚያ እንሰጣለን በሰላም ወቅት ተደራድረን መስመር እናስይዘዋለን የሚል ምላሽ እየሰጠ የኢትዮጵያ መንግስት በተጨማሪ ነው የመብራቱም ጭምር ደግሞ ሳይቋረጥ ይሄድ ስለዚህ እሱ ስታነሳ ዋናው መሰረታዊ ነገር ኢትዮጵያ የአፍሪካ ቀንድ ሀገራት ትብብር ብቸኛ የመውጫ መንገዳችን ነው የመልሚያ መንገዳችን ነው የማደጊያ መንገዳችን የመበልጸጊያ መንገዳችን ነው ብላ ታምናለች የምስራቅ አፍሪካ ሀገራት ትብብር ደግሞ የኔ ጉሮሮ ላይ የመቆም ነው ብላ ደግሞ የምታስብ ግብጽ አለች ምክንያቱም የምስራቅ አፍሪካ ሀገራት አብዛኞቹ የተፋሰሱ አባል ሀገራት ናቸው ስለዚህ እነዚህ ሀገራት ከለሙ ካደጉ ከበለጸጉ ኢነርጂ ዲማንድ ያደርጋሉ የምግብ ፍላጎታቸው ይጨምራል የምግብ ፍላጎት ሲጨምር ወንዞችን ማልማት ተጀምራለህ መጠቀም ተጀምራለህ የኢነርጂ ፍላጎት ሲጨምር ወንዞችን ገድበ ሃይድሮ ኤሌክትሪክ ጀነሬት ታደርጋለህ ስለዚህ ግብጾች የሚረባረቡት ምንድነው ካልክ የአፍሪካ ቀንድ ሀገራት በተለይ የአባይ ተፋሰስ አባል ሀገራት እንዳይረጋጉና ደካማ ሆነው እንዲቀጥሉ በጦርነት ውስጥ እንዲቀጥሉ ምክንያቱም ማንንም ሰው መረዳት የሚችለው ሜሪታይም ቾክ ፖይንት የሚባሉ አሉ አይደለም በዓለም አቀፍ ደረጃ የዓለም አቀፍ የሜሪታይም ወይም ደግሞ የባህር ላይ ማነቆች አሉ ወደ 10 አካባቢ የሚቆጠሩ ለምንድን ነው ባቤል መንደብ ላይ ብቻ ሁሉም ሀያላን ሀገራት የራሳቸው ሚሊተሪ ቤዝ የሚገነቡት ለምን ፖስፐረስ ላይ ያገነቡት ለምን ጂብራልተር ላይ ያረጉት ለምን ሶስት ካናል ላይ ያልገነቡት ለምን ሆርሙዝ ላይ ያልገነቡት ሚሊተሪ ቤዝ ለምን አልሰሩ ለምን እዚህ ቀንድ ላይ ብቻ መስራት ፈለጉ ምክንያቱም እዚህ ቀንድ ላይ የዛን ቾክ ፖይንት ሴኩሪቲ ማስጠበቅ የሚችል ኃይል አልተፈጠረም ግብጻውያን they make sure that እዚያ ቀጠና ላይ ሴኩሪቲን ሴኩር ማድረግ የሚችል ኃይል እንዳይፈጠር አድርጓል ለዛ ነው ብዙ ጊዜ ስለ ወንዙ ሲባል ነው ከባህሩ የተገፋ ነው ስለዚህ ፓራራል አድርገን ማስቀመጥ አለብን ኤኒ ኔጎሺዬሽን ቴብል ላይ ስለ ቀይ ባህር ምናወራ ሳንቲም ሁለት ገጽ ናቸው ወንዙና ባህር በሩ ለአንድ ሳንቲም ቅርታ ፈርጦ ለአንድ ሳንቲም ሁለት ገጽ ናቸው በቃ ማንኛውም ኢትዮጵያው እንደዚህ ነው ማሰብ ያለበት ቅርታ ወንድ እና ስለ ናይል እናውራ የሚባል ዲስከሽን ቴብል ላይ የቀይ ባህርን ጉዳይ ማምጣት ተገቢ ነው ቢኮዝ ሪሌትድ ስለሆነ ሩቅ አይደሉም በዛ ደረጃ ማየት ያስፈልጋል እያንዳንዱ ግብጻዊ ራሱን መጠየቅ ያለበት የግብጽ ብልጽግና በሌሎች አፍሪካውያን መደህየት መድቀቅ በጦርነት ማለቅ ላይ የተመሰረተ ሆኖ ሊቀጥል አይችልም ግብጻውያን ይህን መረዳት አለባቸው ሊቀጥል አይችልም ምክንያቱም መራብም መታረዝም መደህየትም እስከምንችል ድረስ ደህየተናል አሁን ከዚህ በኋላ እኮ ስለማንችል እኮ because there is no way ለምሳሌ ሳውዝ ሱዳኖች ክሩድ ኦይል አላቸው ክሩድ ኦይላቸውን አሻግረው አውሮፓ ስለመሸጥ እያሰቡ አፍሪካ ልትለወጥ አትችልም ኢትዮጵያ ያላትን የፖታሽ ምርት አሻግራ አውሮፓ ላይ በመሸጥ አፍሪካ ሊቀየር አይችልም ዩራኒየምን አሻግራ አውሮፓ በመሸጥ አፍሪካ አይቀየርም ምክንያቱም ሮ ማቴሪያል ኤክስፖርት ቅድም አንተ እንዳልከው ለምሳሌ ላፕሴት ፕሮጀክት ራሱን ሪቫይዝ ማድረግ መቻል አለበት በጋራ ሪፋይነሪ ገንብተን የቀጠናውን ኢነርጂ ሴኩሪቲ ኢነርጂ ሶቨርኒቲ እናረጋግጣለን ምክንያቱም እያንዳንዱ ኤክስፖርት የምናደርገው ሮ ማቴሪያል የሥራ እድል ነው አብሮ ኤክስፖርት የሚደረገው የላክነውን ክሩድ ኦይል አጣርቶት መልሰው ወደኛ ይልኩታል በጥፍ ገንዘብ የላክነውን ቆዳ ቀበቶና ጫማ አድርገው መልሰው ይልኩልናል አፍሪካ ሮ ማቴሪያል ኤክስፖርት እያደረገች የተማት ደርሰው ስለዚህ ጠቅላይ ሚኒስትሩ ስለ ከደቡብ ሱዳን መሪ ጋር ሲነጋገሩ ደቡብ ሱዳን በተፈጥሮ ሀብት የበለጸገች ሀገር ነች ድህነት የማይገባት ሀገር ጦርነት የማይገባት ሀገር ኢትዮጵያ በተፈጥሮ ሀብት የበለጸገች ሀገር ነች ኢትዮጵያ ግዙፍ የሆነ ኦይል ሪፋይነሪ ለመገንባት እንቅስቃሴ እያደረገች ነው ወገዴ ላይ ስለዚህ ይሄ ሪፋይነሪ ለደቡብ ሱዳኖችም ትልቅ ጸጋ ነው ትልቅ አቅም ነው
ጎልድ ሪፋይነሪ እየገነባን ነው። ደቡብ ሱዳንም ጎልድ አላት፣ ወርቅ አላት። ወርቋን ሪፋይን የምታደርግበት ወርቋን በበቂ ሁኔታ አንጥራ በዓለም አቀፍ ደረጃውን በጠበቀ መልኩ መሸጥ የምትችልበት እድል እየመጣ ነው። ኢትዮጵያና ደቡብ ሱዳን መካከል የመንገድ ግንኙነቱን ካየው ለምሳሌ ቅድም እዚያ ሂድ ሲያነሳው ነበረ ወደ 700 ሚሊዮን ዶላር አካባቢ ኢትዮጵያ ነች ፋይናንስ ያደረገችው ለደቡብ ሱዳን በብድር መልክ ተሰጥቶም ጭምር። ደቡብ ሱዳን መበደር በማትችልባቸው ጊዜዎች ሁሉ ለዓለም ባንክ መተማመኛ ኢትዮጵያ እየተደረገች ነበር ስትበደር የነበረው። ዶክተር ሪክ ማቻር ለምሳሌ ከሳልቫኪር ጋር በሚጋጩበት ጊዜ ወይም ሲያኮርፉ መቀመጫቸው ምሽጋቸው ጋምቤላ ነው። ሴፍ ዞኑ እዛ ነው፣ ኮምፎርት ዞኑ እዛ ነው። ስለዚህ በኢትዮጵያና በደቡብ ሱዳን መካከል ሲምቦሊክ ነው ለኔ አፍሪካ መቀየር የምትችለው እንደዛ ነው። በጣም ጥሩ የማጠቃለያ ጥያቄ ላንሳ ዛሂድ። የቀደም ብለን ስናነሳቸው የነበሩትን ሰብሰብ ለማድረግ እንሞክር። በአንድ በኩል ይሄ ቀጠና ትልቅ እድልና አቅም ያለው ነው በጋራ ለማደግና ለመተሳሰር። ፍቃደኝነቱ በመንግስታት በኩል ካለ በተለይ ብዙ አቅም አለው፣ የተፈጥሮ ጸጋውም ለዛ የሰጠ ስለሆነ የምንገኝበትም ቀጠና ደግሞ ለዓለም የንግድ መተላለፊያ በጣም ወሳኝ የሚባል ነው። ስለዚህ ሁልጊዜ ጫናውን ብቻ አይደለም እድሉን ማየት የሚያስፈልግ ይመስላል። ይሄ በአንድ በኩል አለ። በሌላ በኩል ደግሞ ቀደም ብለን ስናነሳቸው የነበሩት ኢትዮጵያ የሆነ ነገር አዲስ ነገር ለመሞከር ጥረት ስታደርግ በፊቷ መጥተው እንደ እንቅፋት የሚጋረጡ ሀገራት አሉ። የግብፅን ጉዳይ ስናነሳ ነበረ። በአባይ ወንዝ በኩል ብዙ ጥረቶች አድርጋለች፣ አልተሳካላትም። ኢትዮጵያ የምታስበውን ወይም ደግሞ በሉዓላዊ ግዛቷና ሀብቷ ውስጥ ያሉ ጉዳዮችን በራሷ መወሰን የምችል ሀገር መሆኗን ለዓለም ያሳየችበት ነው። ያ ነገር ሲሆን ቀጣይ ጥያቄ ሆኖ የመጣው በኢትዮጵያ በኩል የባህር በር ጥያቄ ነው። የባህር በር ጥያቄ ሲነሳ አንድኛው ያስባሉ ብለው የሚያስቡትም ገፍቶም የመጣው የአሰብ ጉዳይ ስለሆነ አሰብን ላልማው የሚል ጥያቄ በግብጽ በኩል መጥቶ እዛ ቤዝ የመመስረት እንቅስቃሴና ስምምነትን ተመለከትን። በሌላ በኩል ደግሞ አሁን ባለው ወቅታዊ ሁኔታ ደግሞ ዶራሌ ትልቁ የመተንፈሻ በራችን ስለሆነ በጅቡቲ በኩል እዛም የዶራሌ ወደብን የማልማትና የማስተዳደር ጥያቄዎች ቀርቦ ስንመለከት ነበር። እነዚህ ሁሉ ታሳቢ ተደርገው የኢትዮጵያን የቤት ስራ ምን ይሆን? መጀመሪያው ወደ ይሄ ሳልመጣ አሁን ኢትዮጵያ በይሄ በሳምንት በፊት ሽግግር በተደረገችው በአፍሪካን ፒስ ኤንድ ሴኩሪቲ ላይ ኢትዮጵያ ዱላን ተሸክማ አሁን የኢትዮጵያ ተራ በነበረበት ሰዓት ላይ ከዛ በፊት የግብጽ ነበር። ግብጽ ለራሷ ብቻ ሳይሆን ለአፍሪካኖች ምንድነው ያደረገችው? የአፍሪካን ፒስ ኤንድ ሴኩሪቲ ኃላፊ ሆነ ቁጭ ብላ ምንድነው ያደረገችው? ማንኛውም ሪሰርች ላይ ያለ ሰው ወይ ማንኛውም ትንሽ ስልክ ያለው ሰው ጎግል አድርጎ ወይ ቻትጂፒቲ አድርጎ ማግኘት ይችላል ምን ያህል ጥቅሙ። ዛሬ ኢትዮጵያ ስትይዘው በአንድ የዛሬ ስምምነት ሱዳን ላይ ይሁን ብዙ ሀገራት ላይ ይሁን ጥሩ ስቴፖች የተራመደች ለውጡ እና ልዩነቱ ማየት ይችላል። ሌላው ወደ ወራህበትና ወደ ጥያቄኝ ስመለስ መጀመሪያ ይሄ ጉዳይ የኢትዮጵያን ጉዳይ ነው የኢትዮጵያኖች ጉዳይ ነው ወይ የመንግስታት ጉዳይ ነው ብሎ መለየት አለብን። ይሄ ጉዳይ እኮ የማንኛውም ኢትዮጵያዊ ጉዳይ ነው። ማንኛውም ኢትዮጵያዊ ጉዳይ ነው። ስለዚህ ኢትዮጵያኖች የሚደግፍም የሚያኮርፍም በሉዓላዊና በሀገር ሁኔታው ላይ ማንኛውም የመደረደር 1% ራሱ መሳየት እንደሌለበት ነው ማሳየው። ተቃዋሚዎችም ይሁኑ ደጋፊዎችም ይሁኑ ይሄ ቀልድ የሌለበት ነገር ነው። ማሰብ ራሱ የሌለበት ነገር ነው። ምክንያቱም የትውልድ ጭንቅላት የሚባክን ነገር ስለሆነ ልክ እንደ ካንሰር ነው። ይሄ ገባ ሳታስበው የትውልድ በቃ እንዴት ሜንታሊቲ ታሰ እኛ አሁን እዚህ ሀገር ላይ አልተወለድንም አላደግንም ምን መላልንም፣ ግን ወላጆቻችን የዚህ ሀገር ፍቅር ሳይነበራቸው ነው ዛሬ እኛን እንደዚህ አድርገው የቀረጹ። ልክ እንደዛው መሆን አለበት። ሌላው ብንመጣ ብዙ ተቃውሞች አሉ። ተቃውም የጥናታዊ ተቃውሞች ብዙ አሉ ኢትዮጵያ ውስጥ። ፎከሳችሁ ማድረግ ያለባችሁ ያው የረጅም ጊዜ አላማና የአጭር ጊዜ አላማ ማድረግና ጥናት ቢያረጉ በጣም ጥሩ ነው። ምክንያቱም እነሱ በመሄዱበት ስትራቴጂ ቀድመን እኛ በእነሱ ጫማ ሆነን መቅደም አለብን ማለት ነው። እነሱ የሚራመዱ ስቴፕ። ሌላው ኢትዮጵያን ከፒኤም ኦፊስም ባለፈውም ክቡር ጠቅላይ ሚኒስትር ጋር በተገናኘንበት ሰዓትም ለሳቸው የነገርነው ሌላ የመንግስት አቋሞችና ሌላ መንግስት አካላትም ያወራናቸው ነገር ባለ አስተሳሰብ በወጣቶችን አስተሳሰብ ወይ ባለ ምን ያህል ትልቅ ሀብት እንዳለን ኢትዮጵያ ውስጥ ለውጡ አይተነዋል። በህዳሴ ግድብ ፋይል አይተነዋል። በብዙ በቱሪዝም ፋይል አይተነዋል። ስለዛ እንጠቀም። ስፔሻሊ ከውጭ የወጡ ብቻ ሳይሆን ከሀገር ውስጥ ሆኖ ትልቅ ፓሽን ያላችሁ ወጣቶች አሉ። በእነሱ አቅርበን እንጠቀም። ስፔሻሊ የውጭ ጉዳይ ኢንስቲትዩሽን ትልቅ ጫና አለበት በኔ በኩል ነው ማስበው። ምክንያቱም
ሰብስቦ ብዙ ምሁሮች አሉ፣ ጋዜጠኞች አሉ፣ ተንታኞች አሉ፣ ልክ እንደ ወንድም ያፈወርቅ እንደ ብዙ ሰዎችን ሰብስቦ ሁሉም የራሱ ሀሳብ የሚደፋበት ቦታ መሆን አለበት። ያ የደፋበት ቦታ ላይ ሁሉም የራሱ ሀሳብ አንድ ቦይ ወይ አንድ ሴንትራላይዝ የሆነ ቦታ ላይ ሀሳቡን ከተደፋ ብዙ እጅግ በጣም ብዙ ጥናቶች ይወጣዋል። እኔ ባለኝ ኤክስፒሪየንስ ዩኒቨርሲቲ ተማሪ በነበርንበት ሰዓት ላይ ይመጣሉ ጥናት ለማድረግ። እኔ ኢትዮጵያዊ ነው፣ ኒጄሪያዊ አለ፣ ከኢኳዶር የመጣ አለ፣ ከብዙ ሀገር የመጡ ሰዎች አሉ። ይመጡና በየጊዜው ጥያቄዎች ምናምን የሚጠይቁህ ነገሮች አሉ። ያኔ ዝም ብሎ ይመስልህ ነበር፣ ግን እነሱ በሌላ መንገድ የሀገር ሁኔታውን የምናምን የጠየቁ ነው። እኔ ካይሮ ነው የተማርኩት። ልክ እንደዛ አለን። ስንት ኢትዮጵያ ተወላጆች አረብ ሀገር ላይ አለን፣ ስንት ኢትዮጵያ ተወላጆች ዩሮፕ፣ አሜሪካ፣ ካናዳ፣ አውስትራሊያ፣ ኢትዮጵያ ውስጥ በተለያየ ክፍለ ሀገር አለን። ዛሬ የጋምቤላው ወንድሜ ቅድም እንዳነሳው የሳውት ሱዳንና የሱዳን ጋምቤላ እኮ ሳውት ሱዳንና ሱዳን ብቻ የሚያገናኝ ቀጠና አይደለም። ዛሬ ወንድም እህቶቻችን ፉላኒ ወይ ፈላታ የምንላቸው ከሩቅ ከኒጄሪያ መጥቶ ነው ኢትዮጵያ መሬት ላይ የሚገቡትና ምን ያህል ሪሶርችና ምን ያህል ዳታ ማግኘት እንችላለን? ወጣቱን ማህበረሰቡን ከሰበሰብ ይሄ የመንግስት ስራ ነው። የማህበረሰብ ስራን ልዕልና የኢትዮጵያ የምትባለው ልዕልና መደገፍ ካልቻል እና እናትን መክዳት ከቻል ሌላ እናት ፈልጉ። ሌላ ጓደኛ፣ ሌላ ምስት፣ ሌላ ልትፈልግ ትችላለህ። ሌላ እናት ግን መፈለግ ከቻልክ ፈልግ። ኢትዮጵያ መክዳት ማለት እናትን እንደ መክዳት ነው። ስርዓቶች ላይ ችግር ሊኖር ይችላል፣ ድጋፍ አሪፍ ነገር ሊኖር ይችላል። ሲያጠፉ ለምን እንደዚህ ያጠፋችሁ ማለት፣ ሲያስተካክሉ ቴንኪዩ ማለት። ግን ሀገርን መክዳት ማለት እናት መክዳት ስለሆነ በይሄ ምንም ድርድር መኖር የለበትም። በሀገር ውስጥ ጉዳዮቻችን ብዙ ልዩነቶች፣ ክርክሮች ሊኖሩ ይችላሉ። ከዛ ባሻገር ግን በብሔራዊ ጥቅሞቻችን ጉዳይ ላይ ሀገር ውስጥ ችግር ከኢትዮጵያ ከተፈጠረች ጀምሮ ከአክሱም ኪንግደም ተው ኢትዮጵያ መፍጠር ከአክሱም ኪንግደም ብንመጣና እስከዛሬ ሀገር ውስጥ እርስ በርስ ችግር ነበረብን። ግን ሀገርን ክደን እናቅም። እንኳን ይሄ ሳይሆን ምላስህ አንዳንዴ ትነክሳለህ እኮ። ጥርስና ምላስህ ይዋደዱም ማለት እኮ አይደለም። ትነክሳለህ እኮ። ለምን እግርህ ይጋጫል፣ ልትወጥቅ ትችላለህ። ግን እግሬ አንድ እግሬ ስላዳቀፍ ወር ትቆርጠዋለህ። ይሄ ነው የሚሆነው ያለው ማለት ነው። አንዳንድ እንደዚህ የሚያስቡ ሜንታሊቲ ያላችሁ ሰዎች ቆም ብሎ ወደ ልቦናችሁ ተመለሱ እላለሁ በእኔ በኩል ማለት ነው። በጣም የማመሰግነው አፊ 2 ደቂቃ ልስጥ የማጠቃላይ ሀሳብ ለዘይድ በአነሳሁት ጉዳይ ላይ የቤት ስራችንን እንዴት እንመልከተው የሚለው ማለት የቤት ስራችን ሁሉም ሰው መረዳት ያለበት የአፍሪካ ቀንድ ለጦርነት ከበቂ በላይ ምክንያት አለ። ለምሳሌ ኢትዮጵያና ሱዳን ለመዋጋት ከበቂ በላይ ምክንያት አለ። ኢትዮጵያና ደቡብ ሱዳን ለመዋጋት እኮ ከበቂ በላይ ምክንያት አለ። ኬንያና ሶማሊያ ለመዋጋት ከበቂ በላይ ምክንያት አለ። ሶማሊያና ሶማሌላንድ ለመዋጋት ከበቂ በላይ ምክንያት፣ ኢትዮጵያና ኤርትራ ከበቂ በላይ ምክንያት አለ ለመዋጋት። ተዋግተው ያውቃሉ። ደዋው አሁን የኢትዮጵያ መንግስት ጎረቤቶቹን የሚወጋበት ምክንያት አይደለም ያጣው፣ ከበቂ በላይ ምክንያት አለ። የሻዕቢያ መንግስት ለምሳሌ ኢትዮጵያ ውስጥ ምን ያላደረገው ነገር አለ? የኢትዮጵያ መንግስትን ጎትቶ ወደ ጦርነት ውስጥ ለማስገባት ቅድም ያነሳው የቡራን መንግስት ለምሳሌ ወደ ኢትዮጵያ ሉዓላዊ ግዛት ውስጥ ገብቶ ወረራ መሬት ይዟል። ተዋግተ መመለስ እኮ ትችላለህ። ደቡብ ሱዳኖች እኮ በተለያየ ጊዜ በተለያዩ ታጣቂዎቻቸው በኩል እኮ ወደ ጋምቤላ ጥቃት ይሰነዝራሉ። ተዋግተ ማስተካከል እኮ ትችላለህ። አብሮ ለመኖር ግን ብዙ ጊዜ ምትከፍላቸው ዋጋ አለ። ትልቁን ስዕል ታያለህ ስታሰፋው አፍሪካዊነትን ስታየው ደግሞ እዚህ ጋምቤላ ያለውና እዛ ጁባ ያለው ተመሳሳይ ህዝብ ነው። ኬንያ ውስጥ ያለው ኦሮሞና ኢትዮጵያ ውስጥ ያለው ኦሮሞ ተመሳሳይ ህዝብ ነው። ሶማሊያ ክልል ውስጥ ያለውና ሶማሊያ ሀገር ውስጥ ያለው ሶማሌ ተመሳሳይ ነው። ኤርትራ ውስጥ ያለው ተጋሩና ኢትዮጵያ ውስጥ ያለው ተጋሩ ተመሳሳይ ህዝብ ነው። ይሄንን ትልቁን ስዕል እያየህ የምታልፋቸው ብዙ ነገሮች አሉ። እንደ ሀገር ሳይሆን እንደ አህጉር መቀየር የምናስብ ከሆነ ደግሞ የግድ እርስ በእርስ መያያዝ አለብን። እርስ በእርስ መደጋገፍ አለብን። እርስ በእርስ ይሄ እንቅፋት እየሆንክ አትለወጥ። ለምሳሌ ግብጽ አዝላ 4 ኪሎ ያስገባችሁ የትኛውም ኃይል በኔክስት ሞርኒንግ የግብጽ ጠላት ነው። ምክንያቱም ግብጽ ኢትዮጵያ ውስጥ ቀጣይነት ያለው መንግስት ሳይሆን ቀጣይነት ያለው ሁከት ነው የምትፈልገው። ማንኛውም ሰው መረዳት ያለበት ግብጽ ለምን ትደግፈኛለች ብሎ መጠየቅ አለበት። ሁሉም ሰው ኢትዮጵያ ውስጥ ነፍጥ ያነሳ ማንኛውም ኃይል ግብጽ ለምን ትደግፈኛለች? የኢትዮጵያ ህዝብ ነፃ እንዲወጣ፣ ኢትዮጵያ ውስጥ ልማት እንዲመጣ፣ ዲሞክራሲ እንዲረጋገጥ። ለምሳሌ የግብጽ ሰራዊት ወደ ሶማሊ ለሰላም ማስከበር ይግባ ስትል አልሸባብ ለግብጽ ምኗ ነው? አንድ ጥቃት አልሸባብ ካይሮ ላይ ወይም ግብጽ ውስጥ አድርሶ ያውቃል? ስጋቱ አቋራጭ
ስጋታቸው ለዩጋንዳ ስጋት ነው። የአልሸባብን እጅ ታቋለች፣ ጥቃት ደርሶባታል። ታንዛኒያ ስጋቷ ነው፣ ጅቡቲ፣ ኬንያ፣ ኢትዮጵያ። እነዚህ ሀገራት አልሸባብን ትሪት የሚያደርጉት እንደ ሶማሊያ ስጋት ወይም ጠላት አይደለም፣ እንደ ራሳቸው ጠላት እንደ ራሳቸው ስጋት ነው። ግብፅን ስታመጣው ግን ቅድም ባልኩት አይዲዮሎጂ ምስራቅ አፍሪካ ከተተራመሰ ጥቅሜ ይጠበቃል የምትል ከሆነ ከሚያተራምሱት አካል አንዱ አልሸባብ ነው። አልሸባብን ታስወግዳለች ወይ ግብፅ ጨከና? ስለዚህ ግብፅን አዝለ ሞቃዲሾ ስታመጣት አልሸባብን እንድታስታጥቅ የቅርብ ጌታ እንድትሆን አድርጋታል። ስለዚህ ሁሉም ሰው ህጋዊ ሽፋን ሰጥቷታል ማለት ይችላል። በጣም ጥሩ። በቅርብ ገብታም ጭምር ያመጣቻቸው መሳሪያዎች አልሸባብን ለማጥፋት ተብለው የገቡ የግብፅ መሳሪያዎች በማግስቱ ነው አልሸባብ እጅ ላይ የገቡት። ስለዚህ የሚታወቅ ሀቅ ነው። ሁለታችሁንም አመሰግናለሁ። የተወደዳችሁ አብራችሁን ስለነበራችሁ እናመሰግናለን። የኢቢሲ ሀገር ጉዳይ የዛሬው ይህንን ይመስል ነበረ። ዛሂድ ዘይዳን፣ ስንታየሁ አባተና አፈወርቅ በደዌ አብረናችሁ ቆይታ አድርገናል። ስለዋሳችሁን ጊዜ እናመሰግናለን። በዲጂታል አማራጮች ስለተከታተላችሁን፣ ሀሳብ አስተያየታችሁንም ስላሰፈራችሁልን እንዲሁ እናመሰግናለን። ጤና ይስጥልን።